ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በወቅታዊ የኢትዮጵያ ሁኔታዎች ላይ ትኩረት በማድረግ ዘውትር ከመምህር ፖለቲከኛና ደራሲ አቶ አበበ አካሉ ጋር የምናደርገውን ቆይታ ነው ለዛሬም ይዘንላችሁ የቀረብ ነው በምርጫው በምክክሩ በአጠቃላይ በአገሪቱ በደህንነትና ጸጥታ ጉዳዮች ላይ የሚታዩትን ክስተቶች መነሻ አድርገን ነው ከአቶ አበበ ጋር የምንወያየው ዛሬ በቀጥታ ከአዲስ አበባ በምስል ተገናኝተናል ከአቶ አበበ አካሉ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛለን መልካም ጊዜ ተናስተልን አቶ አበበ ተናስተልኝ አቶ መሳይ እንዴት ሰነበትክ ዛሬ ሞልቶልን እንግዲህ በምስል ተገናኘን አዎ ዛሬ ፊት ለፊት ተገናኘን በምስል እግዚአብሔር ይመስገን ደስ ይላል በጣም አቶ አበበ እንደው ወደ ውይይታችን ከመግባታችን በፊት አለባበስ ዛሬ የተለየ ነው ባህላዊ ልብስን የለበስከው ለምን ለበስክ የማን ነውስ የሚለውን እንደው ለተመልካቾች ብታብራራለን እንግዲህ ዛሬ እኔ በጣም ትልቅ ሀዘን ላይ ነው ያለሁት ይሄንን በጋሞ በደቡብ ኢትዮጵያ ክልል ጋሞ ዞን ላይ በጋሞ ዙሪያ ወረዳ የዘይሴ ማህበረሰብ አንተም እንደምታውቀው ባለፈው ምርጫ ላይ የዘይሴ ማህበረሰብ ባልታሰበ ሁኔታ ዘይሴ ኢዜማን መርጦ አቶ አብርሃም አሞሼ የፓርላማ ተወካይ ሆኖ መግባታቸው ይታወቃል ፓርላማ ላለፉት 5 ዓመታት በዚህም ዓመት ኢዜማ ሳይለቀቅለት ዘይሴ ምርጫ ክልል ላይ ብልጽግና ለቀም ካንተም ጋር እንዳወራ ነው ሰው ወክሎ ነበር ዶክተር አምባሳደር ገበየው የሚባሉ ሰው ነገር ግን የዘይሴ ህዝብ ኢዜማን ወዶ ሳይሆን ግን አቶ አብርሃም አሞሼ ለኛ ይታገላል በሚል በኢዜማ በኩልም ስለቀረበ እሱን መርጠውት ነበርና ከዚህ ጉዳይ ጋር በተያያዘ ለምን መረጣችሁት በሚል ከሰኔ 11 ጀምሮ እስከ ዛሬው ቀን ድረስ ወደ 17 ሰዎች ተገለዋል ለአንድ ሳምንት ያክል አስከሬናቸው ጭምር ሳይነሳ እስካሁን ድረስ ሳይቀበሩ የቆዩ ዜጎች አሉ ከ16 ዓመት ወጣት ጀምሮ ተገለዋል ታዳጊ ጀምሮ እንደገና ውስጥ እናቶች ተደፍረዋል ከዛ ውስጥ አንዷ እናት የ68 ዓመት አዛውንት ናቸው ይሄ ሁሉ የተደረገው በመንግስት የታጠቁ ኃይሎች ናቸው በደቡብ ክልል ልዩ ኃይል ፖሊስ በእውነት ነው የምልህ እኔም ከዛሬ ጀምሮ እኔም ዘይሴ ነኝ የሚል የነሱ የባህል ልብስ ነው ዘይሴ የራሱ ባህል የራሱ እምነት የራሱ ወግ የራሱ ማጋዎች ሽማግሌዎች ሀገር ሽማግሌዎች ያሉት የራሱ የዘመን መለወጫ ያለው ህዝብ ስለሆነ ይሄን ህዝብ ለማሰብ ባለፉት ዘመናት ወደነሱ በተመላለስኩበት ዘመን የሸለሙኝን ይህን የባህል ልብሳቸውን ለብሼ ለሚቀጥለው አንድ ወር ሁሉ የትኛው ሚዲያ ላይ ሲገኝ ይሄን ለብሼ ነው ኢንተርቪው የሚያደርገው ይሄም የዘይሴን ህዝብ ጥያቄ ምላሽ እንዲያገኝ እንደገናም ያለቁትን የዘይሴ ህዝቦችን ለማሰብ ስለሆነ መሳይ ለመጀመሪያ ጊዜ ይሄን ልብስ ለብሼ ካንተ ጋር ኢንተርቪው ሳደርግ ዛሬም ድረስ በተሰውት ሰማዕታት በዘይሴ አዛውንቶችና ወጣቶች ነፍሳቸውን እግዚአብሔር በአጸደ ገነት እንዲያኖራት ለቀሪው የዘይሴ ህዝብ ትግል መራር ነውና ለሚያነሷቸው በተለይ ልዩ ወረዳ የመሆን ጥያቄያቸው የብሔረሰብ ማንነታቸው የሚታወቅበትን እንትን ስላነሱ እነሱንም ለማሰብ ስለሆነ ለመጀመሪያ ጊዜ በአንተ ኢንተርቪው ላይ ይሄን ልብስ ለብሼ እኔም ዘይሴ ነኝ በሚል ልታገል ቆርጫለሁ እንዳንድ ኢትዮጵያዊና በጣም ነው የማዝነው ይሄን ስነግርህ እንባ ያነቀኝ ነው የምነግርህና እስከዛሬ ድረስ የሞቱን 17 ሰዎች ጭምር ለማሰብ የተደፈሩትን የ68 ዓመት አዛውንቶች ጭምር ለማሰብ ይሄን በማሰብ ነው የለበስኩት የኢትዮጵያ ህዝብ በዓለም ያሉ ኢትዮጵያውያንም ጭምር ያንተንም ሚዲያ የሚካተሉ ሰዎች ይሄንን እንዲያውቁልኝና እኔም ዘይሴ ነኝ የሚለውን ዘመቻችንን እንዲቀላቀሉ በአክብሮት እጠይቃለሁ ያሳዝናል አቶ አበበ እውነት ለመናገር መረጃው በዚህ ደረጃ ለሚዲያዎችም የደረሰ አይመስለኝም በተወሰነ ደረጃ ግጭቶች እንዳሉ ግጭት ሲባል ያው ጥቃት ነው አገዛዙ ጥቃት መፈጸሙን ነው የምንሰማውና ዘይሴዎች ጋር ደግሞ ምናልባት ቀደም ሲል ማንተ እንዳልከው ኢዜማ ስለሆነ አይደለም ኢዜማ ከብልጽግና ተለይቶ የሚታይ ፓርቲ አይደለም የዘይሴ ህዝብ
አማራጭ ስላጣ በአማራጭነት ያገኘውን ኢዜማንም ቢሆን ለመምረጥ የተፈለገው ለብልጽግና ያለውን ተቃውሞና ጥላቻ ለማሳየት እንደሆነ ይገባናል። የአካባቢ ረጅም ጊዜ ሆነው በየጊዜ ሰው ይሞታል፣ በየጊዜው ሰብአዊ መብት ጥሰቱ ከፍተኛ እንደሆነ ይነገራል፣ ግን መፍትሄ የለውም። በነገራችን ላይ ደቡብ ኢትዮጵያ በብዙ ቦታዎች ላይ መሰል ነገሮች አሉ። ከሌላው አካባቢ በተለየ ሁኔታ ለብልጽግና ጀርባ በመስጠት የሚታወቅ ማህበረሰብ ነው። ወደ ኮሪያ አካባቢ ኮይራ የሚባለው ኮሪያ አካባቢ ያለውም እንደዚሁ በከፍተኛ ደረጃ ለአገዛዙ ተቃውሞውን በማሳየት በድፍረት የሚገለጽ የሚጠቀስ አካባቢ ነውና ያሳዝናል። በአንከር ሚዲያ ታዳሚዎችም ስም ለሞቱት ዘላለማዊ ረፍትን ለቤተሰቦቻቸው ደግሞ መጽናናትን እንመኛለን። እንደው በዚህ አጋጣሚ አቶ አበበ ኢትዮጵያ ውስጥ ቀውሱ ተበራክቷል። እዛ ዘይሴ ብቻ አይደለም፣ ደራ የምንሰማው ነገር በጣም ከባድ ነው። ማዕከላዊ ኢትዮጵያ በአውቶቡሶች በቀን ነው እየታገቱ የሚገኙት። በየቦታው ግጭት አለ። በየቦታው የሚሰማው ነገር ጆሮን ጭው የሚያደርግ ነገር ነውና እስቲ ከምርጫ በኋላ ምርጫው ሀገር ያረጋጋል፣ ምርጫ ከተካሄደ በኋላ የህዝቡ ይሁንታን የተገኘው ሲባል ነገር ግን ቀውሱ ነው የበለጠ እየተጠናከረ የቀጠለው። አቶ አበበ በሳይ ካንተም ጋር አውርተናል እኮ ምርጫ እኮ አይደለም ችግሩ የመንግስት የአስተዳደር ችግር፣ የስርዓቱ ችግር ነው። ህዝቡ የምርጫ ችግር እኮ አይደለም ያለበት። ምርጫ እኮ ሀገር የሚያረጋጋ ቢሆን ኖሮ በምርጫ ምክንያት የተነሳ ጥያቄ ቢሆን ህዝቡ የምርጫ ጥያቄ አንስቶ ቢሆን ጥሩ ነው። ምርጫ አይደለም የሀገሪቱ ችግር፣ ምርጫ አይደለም አገሪቱን እዚህ ቀውስ የከታች ምርጫ አይደለም፣ ስርዓቱ ነው። የዶክተር አብይ አህመድ አገዛዝ መንግስት ነው እዚህ አይነት ቀውስ የከታል። የህዝቡ ጥያቄ የምርጫ ጥያቄ አይደለም። ምርጫውን ስርዓቱ ነው ለማጽናት ራሱን እንደው የሚያጸና መስሎት የሚተክል መስሎት ገባ እድሜውን የሚያረዝም መስሎት እንጂ በፍጹም ጥያቄው ያለ ጥያቄው የፍትህ ጥያቄ ነው። ጥያቄው የኢትዮጵያዊነት ጥያቄ ነው። ጥያቄው የሰላም ጥያቄ፣ የዳቦ ጥያቄ፣ የኢኮኖሚ ጥያቄ ነው። ጥያቄው ወጥቶ የመግባት ጥያቄ ነው። አንስተዋል። አገሪቱ በአሁኑ ሰዓት እንደ ጥብቆ የህፃን ልጅ ጥብቆ ነው የተበጫጨቀችው። እንደ እራፊ ጨርቅ በየቦታው የሚነሳው እሳት ስርዓቱን እኮ ብቻ አይደለም፣ ስርዓቱንም አስወግዶልን ቢያልፍ ጥሩ ነው። አገሪቱንም ቀውስ ውስጥ እንዳይከታት ነው የምንፈራው። እንዲህ አይነቱን ችግር ለመፍታት የሚያስፈልገው ቁጭ ብሎ መደራደር ነው። ከታጠቁ ኃይሎች ጋር መደራደር ነው። ኢትዮጵያ ውስጥ በዚህ 3 ዓመት ውስጥ ያልተፈጠረ ታጣቂ ኃይል አለ እንዴ? በጣም በርካታ ታጣቂ ኃይል ነው የተፈጠረው። በየቦታው በየጊዜው ነው የምትሰማውና ይሄ ታጠቀ ኃይል ምንድነው? እሳት ነው የሚተፋው የያዘው መሳሪያ። ስለዚህ ምንድነው የሚፈልገው የሚለው ነገር ምርጫ አይደለም። ምርጫም እኮ የሚባል ነገር አይደለም። ምደባ ነው። ይሄ ምርጫ አይደለም፣ ምደባ ነው። ፓርቲዎች በብልጽግና እግር ስር ተንበረከው እንዲያድሩ ምደባ ነው የተደረገው። ስማ ዘይሴ ላይ እኮ ይሄን ያክል ሰው የተገደለው እውነተኛ ምርጫ ስላደረገ ነው። ዘይሴ ህዝብ አንፈልግም ብልጽግናም ብሎ ብልጽግና የወከለውን እንትን አንመርጥም። አብርሃም አሞሻ አይደለም ሰይጣን እንኳን ቢወከል እዛ ቦታ ላይ አይ ቲንክ ከዚህ መንግስት ሰይጣንን ይመርጣሉ። ይቅርታ አድርግልኝና የዘይሴ ሰዎች። ይሄም ሆኖ ግን ዛሬም ግድያው አልቆመም። እስከ ዛሬው ቀን ዛሬ ከመሸ ነው 5 ሰው የሞተው። ይሄን ምን ምንድነው ችግሩ? የምርጫ ጉዳይ አይደለም። አገሪቷ በጣም ከባድ ነችው። በየቦታው የሚፈነዳው ጦርነት የሚፈነዳው ግጭት እንዲህ በተራ ነገር የምናልፈው አይደለምና ይሄ ግጭት እየሰፋ መጥቷል። አድማሱ እየሰፋ መጥቷል። በኋላ ላይ ሄዶ አገሪቱን መንግስትን አይደለም ስርዓቱ ይቀየር፣ ችግር የለው መቀየርም ያለበት ስርዓት ነው፣ ማለፍ ያለበት ስርዓት ነው። ቢሆንልን በሰላማዊ ምርጫ በናሽናል ኮንሰንሰስ እንደነ እንግሊዝ ብንታደል እንደነ ኢኳቶሪያል ጊኒ ብንታደል ኖሮ ጠቅላይ ሚኒስትሩን በቃኝ ስልጣኑ ከዚህ በላይ መምራት አልቻልኩም ብለው ስልጣናቸው መልቀቅ ይችሉ ነበር። አልታደልንማ፣ እንዲያልሆንም እንግሊዛውያን በቃን አላሉትም እኮ ጠቅላይ ሚኒስትራቸውን። ጠቅላይ ሚኒስትሩ ግን በቃኝ ከዚህ በላይ አገር መምራት አልችልም ብለው ነው የለቁት። እንዲህ አይነት እስከሚመጣ ድረስ እንጠብቃለን። ከዚህ በዘለለ ግን አሁን ያለው ቀውስ አገሪቱን ወደ ከፋ ጉዳይ ነው የሚያሻግራት። ይሄን እንኳን ለመፍግድ የለም ጠቅላይ ሚኒስትሩ ስልጣን ላይ ይቀመጡ ስልጣን ላይ። ነገር ግን ይሄን ችግር ለመፍታት ለምንድን ነው እሱ ኮንፍሮንት የማይደረገው ከታጠቁ ኃይሎች ጋር ከሌላው ማህበረሰብ ጋር? ይሄ ሀገራዊ ምክክር የሚባለው ምናምን የጨረባ እንትን እሱን ይተውት። እሱ እንዳይፈታ ችግሩን መንግስት እጁን አስገብቶበታል። ግን ቁጭ ብሎ ከታጠቁ ኃይሎች ጋር መደራደር፣ ሰጥቶ መቀበል፣
ተወደደም ተጠላም እቺን ሀገር የሚያሻግራት ከታጠቁ ኃይሎች ጋር የሚደረግ ድርድር ብቻ ነው። የታጠቁ ኃይሎችም ጥያቄያቸውን ያቅርቡ፣ እነሱም ይምጡ ሀገር ለማዳን የሰውን ህይወት ለማትረፍ ቁጭ በሉ፣ ጥያቄያቸውን በየንትኑ ያቅርቡ። ይሄም መንግስት ቁጭ ብሎ ይደራደር። ዝም ብሎ መለቃቀም ነው የቀረን። ምናምንቴ ናቸው እዚህ ግቡ የሚባሉ አይደሉም፣ በየሸጣሸጡ ነው የሚዘዋወሩት የሚለውን ነገር ያቁም። ይመን በጦርነት እነኚህ የታጠቁ ኃይሎች እንደማያሸንፍ ይመን። ይሄ መንግስት ጦርን ከጠመንጃ ፈሙዝ ሰላምና ድርድር መጥቶ አያውቅም። ስለዚህ ቁጭ ብሎ ተደራድሮ የዚችን ሀገር ችግር በጋራ መፍታት ነው። ከዚህ በኋላ ዜጎች እንዳያልቁ፣ እንዳይሞቱ፣ ህፃናት መግቢያ መውጫ እንዳያጡ፣ ዜጎች በዚህ ደረጃ በእምነት በዘር የሚያልቁበት ጉዳይ እንዲቆም ይሄ መንግስት ቁጭ ብሎ አስበው ከዚህ እንትን በኋላ ቢደራደር ጥሩ። እንዲያውም እኔ የማስበው ከመስከረሙ ዶክተር አብይ ካቢኔውንም ፓርላማው እንትኖቹንም ከመሾሙ ፊት ይሄን ጉዳይ አጥርተው ወደዚያ ቢሄዱ ለአገር ይጠቅማል። አለዚያ እንዲህ ተጃምሎ ችግሮችን አጃምሎ መሄድ ረመጥ ነው የሚሆነው። ረጅም መንገድ አያስኬድም፣ ሩቅ መንገድ አያስኬድም። ለዚህም መንግስት እድሜውን ያሳጥረዋል። ስለዚህ በጣም ትልቁ የኔ እምነት እኔ በኔ ተራ ዕውቀትና በኔ ተራ ኢትዮጵያዊነት እንዲህ መገዳደላችን ይቁም፣ የሰው ህይወት መርከሱ ይቁም። ቅድም አንስተዋል ደራ ላይ የተፈጠረው ችግር ኖት ደራ ላይ ምስራቅ ጉራጌ ላይ ከዚህ ከቡታጅራ በኋላ 3 አውቶቡስ ህዝብ የት እንደገባ እኮ አይታወቅም። ሰሞኑን ጠቅላይ ሚኒስትሩ 3 የውጭ ሀገር ዜጎች ሞባይል ተሰረቀ ብለው እንደ ትልቅ ኢሹ ፖሊስ እሱን ማስመለስ ሞባይል ፈረንጅ ሞባይል የሚበልጠው የኢትዮጵያ ህዝብ ነው፣ ነፍስ ነው። የማን ከበር ያለበት መጀመሪያ ቁስ ነው ወይስ ፈረንጆቹ እኛን እንዲያመሰግኑን ነው? ጠቅላይ ሚኒስትሩ ፈረንጅ ነው የሚመሩት አበሻ ነው የሚመሩት? የኢትዮጵያ ጠቅላይ ሚኒስትር ናቸው ወይስ የፈረንጅ ጠቅላይ ሚኒስትር ናቸው? ይሄንን በደንብ አድርጎ አስረግጦ ቁጭ ብሎ የዚችን ሀገር ችግር ለመፍታት መወያየት ነው። አለዚያ እስከ መቼ የሰው ህይወት እየተገበረኝ ነው? እስከ መቼ ነው የምንዘልቀው? እስኬት ከፍታ እስኬት ርዝመት ነው የምንዘልቀው? እኔ ዶክተር አብይ አህመድ እቺ ሀገር በሳቸው እጅ ላይ ነው ያለችው። በሳቸው እጅ ላይ ያለችን ሀገር ሲፈልጉ በጥፊ ይመቷታል፣ ሲፈልጉ በቦክስ ይመቷታል። እቺ ሀገር በሳቸው እጅ ላይ፣ እሳቸውም ስልጣን ላይ መቆየት ከፈለጉ ቁጭ ብለው የሰውን ድምጽ ይስሙ፣ የኛንም ድምጽ ይስሙ። ዝም ብለን እንደ ቁራ ምንጮህ ሰዎች አይደለም። ምክንያት ስላለ ነው ምንጮህ። እቺ ሀገር ትሻገር፣ ህዝቡ ይሻገር ብለን ስለምንጮህ ነውና በዚህ ደረጃ በየቦታው የሚፈነዳው ግጭት ሄዶ የእሳቸውንም ወንበር ይነቀንቀዋል። አሁንም እያንገዳገደው ነው ወንበሩን። ሊያምኑ ይገባቸዋል። ስለዚህ ይሄንን ግምት ውስጥ አስገብተው ካልተረጋጋ በስተቀር ከአማራና ከኦሮሚያ ከትልቆቹ ክልሎች ጀምሮ እስከ ቤኒሻንጉል ጉሙዝና ጋምቤላ ድረስ ያለው ችግር እጅግ የከፋ ነው። ሚዲያው እዚህ ሀገሩ ስለማያወራው ነው። አሁን ደግሞ የቴክኖሎጂ ዘመን ነው፣ የሶሻል ሚዲያ ዘመን ነው። እያንዳንዱ የተደረገችው ነገር ስለሚታይ ዝም ብሎ መሸወድ አይቻልም። ሆድን በጎመን ቢደሉት ጉልበት በዳገት ይለግማል ስለሚባል በኋላ ላይ የሚለግም ህዝብ ነውና የሚመጣው። ይሄንን ማሰብ ተገቢ ነው የሚል እምነት አለኝ። መሳይ አቶ አበበ እንደው አሁን የጸጥታውንና አጠቃላይ አገሪቱ ውስጥ ያለውን የሰላም መደፍረስ በተመለከተ ነው ያነሳ ነው። ነገር ግን አብዛኛው የማህበረሰብ ክፍል አሁን ከሚችለው በላይ ሆኗል የኑሮ ሁኔታ። ሰሞኑን በስፋት ነው ህዝቡ በተለይ በድፍረት ወጥቶ በማህበራዊ ሚዲያ ላይ ባገኘው አጋጣሚ ብሶቱን እየገለጸ ያለው። ብዙ ቪዲዮዎችን እያየን ነው። ብዙ ብሶቶችን ሰው ከፍርሃት ቆፈን ወጥቶ ለአደባባይ የሚበቁ መልእክቶችን እያስተላለፈ ይገኛል። የኑሮ ሁኔታ አጠቃላይ አብይ አህመድ አገዛዝ ምንም መፍትሄ ይዞ እንዳልመጣ ይልቅስ የበለጠ ህብረተሰቡን ጭቆና ውስጥ የሚከት ህብረተሰቡን የበለጠ ውጥረት ውስጥ የሚከት ሸክሙን የሚያጠናክር የበለጠ ትከሻውን የሚያጎብጡ ውሳኔዎችንና እርምጃዎችን ሊወስድ እየተንደረደረ እንዳለ ነው የምንሰማው። 1.8 ትሪሊየን ግብር እንደሚሰበስቡ ነው የፋይናንስ ባለስልጣናት እየተናገሩ ያሉት። ስለዚህ መጪው ጊዜ ከፍተኛ ግብር የሚሰበሰብበት እስካሁንም ያለው ህብረተሰቡን ትከሻውን ያጎበጠው ወገቡን ሰብሮታል። ግን ከዛ የከፋ ግብር እንደሚመጣ ነው እየተገለጸ ያለው። ምንድነው የመኪና ሰሌዳው ነገር አጠቃላይ ኢትዮጵያ ላይ የመጣው ከመንግስት አንጻር እፎይታ ሳይሆን የበለጠ ጭንቀት ነው። ህዝቡስ እንዴት እየኖረ ነው? በእንደዚህ አይነት ሁኔታ ከፍርሃት ቆፈኑ እየተላቀቀ ምናልባትም ወደ አጠቃላይ ህዝባዊ ቢተኝነት የሚገባበት ሁኔታ የማይቀር እንደሆነ ነው ከአንዳንድ መረጃዎችም ምልክቶችን ማየት የቻልነውና ይህንስ እንዴት እየታዘብከው ነው አቶ አበበ?
ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለ ነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለንም በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፏል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣቅሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው፣ ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙዝ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖርን ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግራለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58 ሺህ ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና ሺህ ብር መኪና እኮ አሉ። ምንም እዚህ ግባ ማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲዩ ምንድነው እሱ? ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ ሴቱ ወንዱ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮራፕሽኑ፣ ሾፌሮቹ መንገድ አላስኬድ ብለዋቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ፣ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ
የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ሕዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሰ አለ። አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማአት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ ያለው። እውነት ነው የምልህ መሳይ፣ ይሄን ስል እንደው ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን ይመራ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ ይሄን ያክል እኛም አገር ውስጥ ቁጭ በምሬት አንናገረው። ገባ? በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው ኑሮ። እግር ተወርች አስሮታል። ገፈቱን እየጨለጠ ነው ያለነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ፣ ባዶ ነው። ይሄ አይነት የህዝብ ብሶት፣ ይሄ ነገር ምናልባት ቀደም ሲልም አንተ እንዳልከው ለአገዛዙ ባለ ተቃውሞ ወይም የተለየ ስሜት አይደለም፣ መሬት ላይ ያለው እውነት ነው። ይህንን እውነት መካድ አይቻልም። ይህንን እውነት ግን እንደው ፍጹም እንደሌለ አድርጎ ሀገሪቱ ሁሉ ነገር አልጋ ባልጋ ነው፣ ሁሉ ነገር ብልጽግና ነው የሚለው ዲስኩርና እንዲህ አይነት የአገዛዙ ሚዲያዎች፣ አሁን የአገዛዙ ሚዲያዎች በተወሰነ ደረጃ ለማየት ሞከርኩና ከእውነታ ጋር የተጋጩ ናቸው። በየርዕሶቻቸው የሚያነሱት የሚያስተላልፉት ዜና፣ ለህዝብ የሚተላለፉ መልእክቶች ፈጽሞ ስለሌላ ሀገር የሚያወሩ ነው የሚመስሉት። ህዝቡ ሌላ ነው ብሶቱ፣ በመንግስት በኩል ደግሞ የሚነገረው ሌላ ነገር ነው። ምን ይላል ግን ህዝቡ? መንግስትና ህዝብ ሆድና ጀርባ ሆኗል፣ አልተገናኙም። አንድ ላይ ይኖራሉ ግን ተለያይተዋል። እውነት ነው የምነግርህ፣ ከህዝብ ጋር ነው የምኖረው። የምንቀሳቀሰው በአውቶቡስ ነው። ትንሽ ሳንቲም ኪሴ ውስጥ ካለ በታክሲ እንቀሳቀሳለሁ። ከዛ ውጭ በአውቶቡስ ነው የምንቀሳቀሰው፣ በከተማ አውቶቡስ። በእግሬም እንቀሳቀሳለሁ። ትንትብዛም ትነስ ሚዲያ ላይ ከእናንተ ጋር በማደርገው ሙግት ማህበረሰቡ ያውቀኛል። እውነት ነው የምልህ፣ በእያንዳንዷ ደቂቃ የሰዎችን ብሶትና እሮሮ መስማት ያዳግታል። ልክ ነው። ሹማምንቶቹ በቪኤት በጥቁር እንትን በተለበጠ ነው የሚሄዱት። ድህነቱን አያዩትም፣ ገበያውን አያዩትም። የተሟላ ነገር ነው ቤታቸው ያለው። ስፔሻሊ ቤተ መንግስት ያሉት ሰዎች ደግሞ በቤተ መንግስት በጀት የሚንቀሳቀሱ ሰዎች ናቸው። ነገር ግን ዛሬ ማህበረሰቡ ያለበት ሮሮ መንግስትና ህዝቡ ሆድና ጀርባ በሆነበት ሁኔታ ነው ያለው። ሆድና ጀርባ በፍጹም የተማረረ ህዝብ ነው የምታየው። ግን ምን ያድርግ? በፍርሃት ቆፈን የተያዘ ነው። ስለ የትኛው ሚዲያ ነው የምትነግረን መሳይ? የጠቅላይ ሚኒስትሩ እኮ አንደበት ናቸው እነ ፋና፣ እነ ኢቲቪ፣ እነ አዲስ አበባ ቴሌቪዥን እና የክልል ሚዲያዎች ቶታሊ ከልማት ከእድገት ከትልልቅ ነገር ውጪ በፍጹም ሐዘን የማይነገርባቸው የደስታ አታሞ የሚደልቁ የብልጽግና አታሞ የሚደልቁ የጥጋብ ነጋሪት የሚጎስሙ ሚዲያዎች ናቸው ያሉ። እንዴት አድርጋ አሰብካችሁ አንተ? በካድሬ የተጠርነፉ እኮ ናቸው። በሚዲያ ባለሙያዎች የሚመሩ እኮ አይደሉም ሚዲያዎቹ። እንዴት ነው አንተ በብልጽግና ሚዲያዎች ስለ ችግር የሚወራው? እንዴት ነው ችግር የምታወራው አንተ? የት ቆመ ነው የምታወራው? ማን ነው የሚያስተላልፍልህ? ደግነቱ በጣም ደስ የሚል እንኳንም የሶሻል ሚዲያ ዘመኑ ነው። ከነውሸቱም ከነግነቱም ቢሆን የእናንተ ሚዲያዎች የተሻሉ ናቸው። ዩቲዩቡ፣ ፌስቡኩ እነኚህ የተሻሉ ናቸው። ከነግነቱም ግነት ሊኖርበት ይችላል፣ ምንም ጥርጥር የለውም። መቼም ከብልጽግና ሚዲያዎች ግነት በላይ የሶሻል ሚዲያው ግነት አይበዛም።
እውነቴን ነው የምነግርህ። በቃ እጅ ነው ህዝቡ ያለው። ስርዓቱ እጅ ነው ያለው። ቶታሊ እጅ ነው ያለው። እንደ ሰው እኮ ሲዳላ እኮ ነው። ስትኖር እኮ ነው። ስትመገብ ቆመ መሄድ ስትችል እኮ ነው። የዕለት ጉርስን መሸፈን ስትችል እኮ ነው። በዛ ላይ ደግሞ ሰውን ሰላም ቢሰጡት፣ ትንሽ እንኳን እንዲቋቋም ጊዜ ቢሰጡት፣ በ3 በ4 ቀን ማስጠንቀቂያ እኮ ቤት ይፈርሳል፣ የንግድ ተቋም ይፈርሳል። ትላንትና ቲማቲም ሽንኩርት የምንገዛባቸው መደብሮችና ታዛዎች ዛሬ የሉ። በ2 በ3 ቀን ውስጥ እኮ አታገኛቸው። ስማ እውነቱን እኮ ነው ዳስ ጣል የሚለውን የዘፈነው ቴዲ አፍሮ። ዳስ ብቻ አይደለም ድንኳንም ሌላም ነገር ልንጥል ይገባናል። አሁን የመጨረሻ ትልቅ ችግር ውስጥ ነው ያለው ሰውና በዚህ ደረጃ ሚዲያዎቹ ይሄን ይዘግባሉ ብለህ እንዳታስብ። ሚዲያዎቹ የብልጽግና ፑፔት ናቸው። ቶታሊ 100% የሚያገለግሉት እነሱ ናቸው። እኔ ምን ዘመኑ ቴክኖሎጂ ነው ብያለሁ። ዓለም አቀፍ ሚዲያዎችንም እኮ እናያለን። ከኢቲቪ ይልቅ ለኢትዮጵያ ሕዝብ አልጀዚራ ቅርብ ነው። ከኢቲቪ ይልቅ ለኢትዮጵያ ሕዝብ ቢቢሲ ቅርብ ነው። ከነ ኢቢሲ ይልቅ እናንተ ቅርብ ናችሁ ካለባቸውም የካድሬ ውግዘት። ዛሬ የዚህ ዲጂታል የብልጽግና ዲጂታል ካድሬዎች የሚጮሁት የቁራጮት እነሱ ሆዳቸው ጠግቦ ስለሚበላ ስለሚሰፈርላቸው ነው። ቀለም የኢትዮጵያን ሕዝብ የት ድረስ ወርደው አዩት? ጓዳ ገመናውን አይተውታል። በዋቃውን አይተውታል። ባዶ መሆኑን አይተውታል። ይሄ ከሚዲያዎቹ ኤክስፔክት አናደርገው። ቶታሊ የገዢው ፓርቲ ተንበርካኪ ሚዲያዎች ናቸው። ስለሱ መልካምነት አንዳንድ ጊዜ በእግዚአብሔር መንግስት እንኳን ወንጌል ሲሰበክ በቤተክርስቲያን በተለያዩ የእምነት ተቋማት ችግሮች እኮ ተነግረው ይሰበካል። የብልጽግና ግን አሁን ያለው የብልጽግና ሚዲያዎች ሁልጊዜ ጥጋብ፣ ደስታን፣ ፌሽታን ነው የሚሰብኩት። ዝም ብለህ በአየር ላይ ሆድን ነፍተህ አትኖርም። ይሄ ስታስብ እውነት ነው የምልህ ቀጣዩ ምን ሊሆን ይችላል የሚለው ነገር በጣም አሳሳቢ ነው የሚሆነውና እንግዲህ የምናየው ነው። በቅርብ ጊዜያት ውስጥ ምን ሊፈጠር ይችላል የሚለው ነገር መሳይ የምናየው ነው የሚሆነው። አቶ አበበ እንግዲህ ያው ምርጫና ምክክርን ደግሞ አጀንዳችን እናድርግና የተወሰኑ ሀሳቦችን እንለዋወጥ። የምርጫው ነገር ከተጠናቀቀና ውጤቱን በምርጫ ቦርድ ከተገለጸ ውድለት ነው። በይፋ ምርጫ ቦርድም ውጤቱን ገለጸ እንበል ወይም ደግሞ በአብይ አህመድ አገዛዝ በኩል የተደለደለውን ምደባ የተሰጠውን ምደባ በይፋ ጸደቀ የሚለውን ተነግሮናል። በዚህም አንዳንድ ራሳቸውን ተቃዋሚ አድርገው የሚጠሩ ወይም ደግሞ እንደዛ ተደርገው እንዲታዩ የሚፈልጉ ወንበር እንዳገኙ ተነግሯል። ብልጽግና መልቲ ፓርቲ ሲስተም ኢትዮጵያ ውስጥ ይፋ ተደረገ ወይም ደግሞ እውን ሆነ ለማለት ከወዲሁ እየተንደረደረ ነው። ወደ ስንት ነው 30 ነው 40 ፓርቲዎች ፓርላማ ወንበር አገኙ የሚል ዜና ከወዲሁ እየተዘጋጀ እያለማመዱን ይገኛሉና ምርጫው እንዴት ነው? ተቃዋሚዎች አገኘን ወንበር ብለው ይሄ ምርጫ በተለየ ሁኔታ በኢትዮጵያ ታሪክ ውስጥ ልዩ ስፍራ የሚሰጠው ነው እስከ ማለት የደረሱ አንዳንድ አጃቢ ተቃዋሚዎችንም እየሰማን ነው። ያው የነ ጀነራል ባጫ ደበሌን ምርጫው ለአፍሪካ ተምሳሌት የሆነ ምርጫ ነው የሚለውን እንተው ለጊዜው። ይሄ በድፍረት ባጫ ደበሌ ስለሆነ የተናገረው ከሱ ከዚህ በላይም የሚጠበቅ ስላልሆነ እንተው። አንዳንድ ተቃዋሚ ቢያንስ እንኳን የተቃዋሚነት ሚናቸውን እንደው ቲያትሩንም ድራማውንም ተውኔቱንም እየተጫወቱ መቀጠል እንኳን አልቻሉም። ፊት ለፊት ነው ጭንብላቸውን አውልቀው የመጡትና ምርጫው ዲሞክራሲያዊ ነው፣ በሂደት እያስተካከልን እንሄዳለን፣ ከባለፈው ምርጫ የተሻለ ውጤት አግኝተናል ብለው እውነት ለመናገር አንዳንድ ጊዜ እንዲሁ በፊት ለፊት የኢትዮጵያን ሕዝብ አይናቸውን ገልጦ ማየታቸው ራሱ ምን ያህል ሞራል ከውስጣቸው ተንጠፍጥፎ እንዳለቀ በግልጽ የሚታይ ጉዳይ ነው። ምደባ እንደተሰጣቸው ያልተወዳደሩ መሆናቸው ከአዲስ አበባ እግራቸውን ሳያወጡ የሚመርጣቸውን ሕዝብ ሳይቀሰቅሱ እዛም ሄደው ሳያገኙት አብይ አህመድ በጓዳ መድቦ የሰጣቸውን ወንበር በምርጫ አገኘን ብለው አደባባይ ወጥተው ሲናገሩ ከዚህ በላይ እንግዲህ እንዴት ተብሎ እንደሚገለጽ አላቅም። እስቲ ስለ ምርጫውና ውጤቱና አብይ አህመድ አሁን በመጪው መስከረም ወር ይህንን ምርጫ አስታኮ መንግስት መሰረታለሁ እያለ ነው። ባለፈው ጠቅላይ ሚኒስትሩ ጥር ወር ላይ ይመስለኛል ፓርላማ ተገኝተው በነበረበት ሰዓት ጥር 26 ይመስለኛል አይ ቲንክ ጥር 26 ነው። በሚቀጥለው ይሄ ፓርላማ እንዳይቀጥልም በጣም በርካታ ድምጾች የሚሰሙበት 4 እና 5 ድምጽ ሳይሆን ብዙ ድምጾች የሚሰሙበት እንዲሆን እንሰራለን አሉ። እንሰራለን ነው ያሉት።
ቃል በቃል። ከዛ በኋላ ደግሞ እሳቸውን እንሰራለን ሲሉ አንድ የመንግስት ባለስልጣን ሰሞኑን ሶሻል ሚዲያ ላይ ወጥቶ አደከመን ስራው ለረጅም ጊዜ ስንሰራ ቆየን፣ ምርጫውን ዲሞክራሲያዊ ለማድረግ ፓርቲዎች እኩል የሆነ መቀመጫ እንዲኖራቸው ለማድረግ ተደልድሎ የመጣ እንደሆነ ይታወቃል። ጸበል ነው የተረጨው፣ ምርጫ አይደለም። ጸበል ተረጨና ተሰጣቸው። ፓርቲዎቹም ስልጣን ይወዳሉ፣ ተቀበሉ። አየ ማር ነው የሚላሰው። ስድስተኛው ሀገራዊ ምርጫ ላይ ለኢዜማ ለአብን ለመሳሰሉት የተወሰነ ስልጣን ቦታ ተሰጠ። ይኸውልህ እንዲህ ላለው በኔ ተራ እውቀት ትንሽ በቋንቋ አጠቃቀሚ ፓርላማ መግባት እንጀራ በመረቅ መብላት ነው። ፓርላማ መግባት የመንግስት ሹመኛ መሆን ግን ስጋውንም ጭምር አብሮ መብላት ነው። ስጋው ያለው የመንግስት ሹመኛ ውስጥ ነው። ፓርላማ ውስጥ መረቅ ነው ያለው፣ ችግር የለው። አንድ ቤት ይሰጣል። ከዛ በኋላ የሆነ ደሞዝ አለ የፓርላማ በቃ እሷ ናት። ትሄዳለህ፣ በሐሙስና ማክሰኞ ቅዳሜ ሮብ ትሰበሰባለህ። ታቲስ ዋናው ግን ያለው ስልጣኑ ላይ ነው። ስልጣኑ መረቁን ከስጋው ጭምር የምትበላበት ቦታ ነው። ይሄ ነው የሚታየኝና ፓርላማው አሁን እንዲያውም ሰዎች ፓርላማውን የናቁበት ዘመን ላይ ደርሰናል ነው። ምንድን ፓርላማው አውጣ የተባለውን ህግ ነው የሚያጸድቀው። አጨብጭብ ሲባል ያጨበጭባል፣ እጅን አውጣ ሲባል ችቦ አድርጎ ያወጣል። ስለዚህ በጣም ተራ ነገር ተደርጎ አንዳንድ ጊዜ ፓርላማ ተዋድረው ያለፉትን ሰዎች ወደ ቤት እናወራበት ይሆናል። እግዚአብሔር ጊዜውን ይስጠን፣ በህይወት በአካል ያኑረን እንጂ ትስቃለህ በጣም በፍጹም ፓርላማውን የማይመጥኑ ሰዎች ጭምር እንዲገቡ ተደርጓል። ምን ችግር አለ? የሚታዘዙ ሰዎች። ከዚህ በዘለለ ተቃዋሚ ፓርቲ ተፎካካሪ ተብሎ የዳቦ ስም የወጣላቸው ጊዜ ነው ያቆመው። ኦፖዚሽን ፓርቲ ማለት ተቃዋሚ ፓርቲ ማለት ነው። ኦፖዚሽን ፓርቲ አማራጭ ሐሳብ ይዞ የሚቀርብ ፓርቲ ነው። ተለጥፎ ተስማምቶ ተጃምሎ ከገዢው ፓርቲ ጋር የሚሄድ ፓርቲ አይደለም። በቃ ስማ፣ ሌንጮ ለታ ናቸው። ብልጽግና ወይም ዶክተር አብይ አህመድ ከተሳካለት ነገር ትልቁ ተቃዋሚዎችን አንበረከካቸው፣ እግሩ ስር ነው ያሉት። ሌንጮ ለታ ይሄ አሁን በህይወት ያለው በቅርቡ የህይወት ታሪኩን መጽሐፍ ያስመረቀው ሌንጮ ለታ ትልቁ ስኬት የብልጽግና ተቃዋሚዎችን እግሩ ስር አንበረከካቸው። ምንም አድርጎ አይደለም፣ ስልጣን ሰጥቶ ጣል ጣል አድርጎላቸው። እያንዳንዱ የፓርቲ ሊቀመንበር ስለተመቸው የኢትዮጵያ ህዝብ ተመቸው ማለት አይደለም። አየህ፣ ሲታገሉ የነበሩት ለጥቂት ወንበርና ለስልጣን ነው። ቅድም እንዳልኩ ከፓርላማው ከተገኘ መረቁን፣ ከፓርላማ ጭማሪ ደግሞ ከተገኘ ከስጋውም ጭምር ለመብላት ስልጣኑን ነው የፈለጉት። ስለዚህ የተሰጣቸውን ተቀብለዋል። የሚገርም ነገር፣ በጣም የሚያሳፍር ነገር ብዙ ፓርቲዎች ደውለውልኝም እኔም ስላልተዋደርኩም በዚህ ምርጫ ላይ እምነት ስለሌለኝ የሚገርምና የሚያሳዝን ነገር ፓርቲዎቹ ሊቃነ መናብርቱ ሳያውቁት ፓርላማና ክልል ምክር ቤት የገቡ የነሱ አመራሮች አሉ። ቀድሞ ተነግሯቸው እንደሚያልፉ አያውቁም እኮ ሊቀመንበሮቹ፣ ፕሬዝዳንቶቹ እኮ አያውቁም። የሚገርም ደንግጠው እኮ ነው እንዴ እኔ ሳላቅ እንዴት እኔም የመመራው አመራር እንዴት ሆኖ እዚህ ቦታ ገባ ይለዋል እኮ። አየህ ይኸውልህ እኔ ጉራ የሚነፉ ፓርቲዎች አሸነፍን ብለው የኢትዮጵያ ህዝብ ያውቃል። ጅል አይደለም፣ ህዝብ ሞኝ አይደለም። ዝም ማለት ሁሉ ሞኝነት አይደለም። ማምን እንደሆነ ያውቃል። በቃ ተመድበውላቸዋል፣ ገብተዋል። በተመደቡበት ፓርላማን በመረቆ ይብሎ የመንግስት ስልጣን ከያዙ ከስጋውም ይብሉ የኢትዮጵያ ህዝብ ጉዳይ አይደለም። የኢትዮጵያ ህዝብ ገና ውስጡ ያለውን ስሜት እንኳን ማን ነው የሚከሰው? የኢትዮጵያ ህዝብ የውስጡን ስሜት ብሶቱን ማን ነው የሚባስለት? አየህ፣ ስለዚህ ተዋቸው እባክህ። ይሄ ምርጫ ብለህም እሱን አታንሳ። እንደው ከዚህ በኋላ ሌሎች ሰዎችንም ኢንተርቪው ባታደርጋቸው በምርጫው ጉዳይ ላይ ጥሩ ነው። እውነቴን ነው የምነግርህ። በቃ ተመድቦላቸው ቦታ ተሰጥቷቸው ገብተዋል። ይሄን ደግሞ ከአንተም ጋር አውርተነዋል። አልነገርኩም፣ ጉራ አይደለም። ይሄን አልኩ ማለት ጥሩ ባይሆንም አዲስ አበባ ላይ 2 ወንበር የኢዜማ 1 ወንበር የግል ተወዳዳሪ እንደሆነ አልተነጋገርንም? ካንተ ጋር አውርተናል። ቀድሞ እኮ ነው የሚታወቀው። ለቀቀላቸው ብልጽግና። አንዳንዱ ሳልቬት እኮ አደረገ ላጩ እስኪድረበ። በተለይ ወረዳ 11 ላይ አዲስ አበባ ውስጥ ዶክተር አበበ ገመቹ ተለቆለት የግል ተወዳዳሪ
የትብብሩም ሰዎች የኢዜማም ሰዎች ለኔ የተለቀው ላንተ የተለቀው የሚልቆ ሽኩቻ ውስጥ ገብተው ነበር። ታፍራለህ በጣም አፈሪ ብሉ። ላንተ የተለቀው ለኔ የተለቀው ተለቆልኛል። እንዴት ያሳፍርሃል መሰለ። ተለቆልኛል ብለህ ትዋደራለህ። ምን ያወዳድራል ከተለቀልህ? ያውልህ በዚህ ደረጃ ነው ኢትዮጵያ በዚህ አገራዊ ምርጫ እየተዋረደችው። ቅድም ያልከው ሌሎች በስምም የጠራቸው እነ ኢጋዶች ምናምን የአይጥ ምስክሯ ድንቢት ስለሆነ ነው። ዛሬ አንድ እንትን ሲፈትሽ ሶሻል ሚዲያውንም ምኑንም የተለያዩ የሚዲያ እንትኖችን አክሰሶችን የአፍሪካ ሀገር መሪዎች እስካሁን የደስታ መግለጫ መልእክት አለ። እንግዲህ ምናልባት ነገ ነገ ወዲያ ይልኩናል። አንዳንድ የብልጽግና የቅርብ አጋሮችና እንትኖች እንደነ አረብ ኤሚሬትስ ተልከዋል ቶሎ አንዳንዶች እዛ። ነገር ግን የቅርብ ጎረቤቶቻችን ለምንድን ነው እንኳን ደስ አለውት ብለው ያላኩት? እንግዲህ በቅርበት እናያለን። አይ ከባለቤቱ ያወቀ ቡዳ ነው ይባላል። የኢትዮጵያ ሕዝብ ነው የምርጫውን ውጤትና ሂደት የሚያውቀው ወይስ ሌላው አካል? እኛ እኮ ነን ያለንበት። የምርጫው የገሃዱ ዓለም ተዋናዮች እኮ እኛ ነን፣ ሌላው ዓለም አይደለም። ዜጎች እኮ ናቸው፣ ኢትዮጵያ ዜጎች ናቸው። ሆድ ሲያውቅ ዶሮ ማታ እያለው ዝም ያለ ሕዝብ የማያውቅ አይምስልም። አሁን ደግሞ ከምርጫው ማግስት አገራዊ ምክክር መጥቷል። የአገራዊ ምክክር ኮሚሽነሩ ፕሮፌሰር መስፍን ሰሞኑን በነበራቸው እንትን የምሁራን ዝምታ አሳሳቢ ነው ብለዋል። አዎ ምሁራን ዝም ብለዋል። ልክ ነው፣ ያሳስባል። በምርጫውም ዝም ብለዋል፣ በአገራዊ ምክክር ኮሚሽኑም ዝም ብለዋል። ሪሊ እውነት ከሆነ አገራዊ ምክክር ኮሚሽኑ እዚህ ከተማ ውስጥ ካለው ሰላማዊ የፖለቲካ ምህዳር አይደለም መጀመሪያ ያለበት። ነፍጥ አንግበው ከሚጓጉ እየሞቱ ከሚገሉ መንግስትም የሀገሪቱን ኢኮኖሚ ቶታሊ ዳሜጅ በሚያደርግበት ጦርነት ላይ ያሉትን አካላት ነበር ወደ ናሽናል ዳያሎግ ማምጣት፣ ወደ ናሽናል ኮንሰንሰስ። ዋናው አጀንዳም የዛሬው እሱ ነው ምክክሩ። ምክንያቱም ዛሬ እኔ እናንተ በተገናኘንበት ዕለት አጀንዳዎቹን በይፋ አሳውቋል። አንድ መድረክ ነበር፣ ልዩ መድረክ በቀጥታ የመንግስት ቴሌቪዥኖችም ሲተላለፍ ነበርና ስለሱ ስለ አጀንዳዎቹ ራሱ በተለየ ሁኔታ ከዛው ከአካባቢ የደረሰን መረጃ አለ። አጀንዳው ማን እንደቀረጸ እዛው ከኮሚሽነሮቹ መሃል በዘር ማንነትና በፖለቲካ ወገንተኝነት የሚቀርብ አንድ ሰው ያዘጋጀውን አጀንዳ ነው ኮሚሽነሩ ያቀረቡትና ስለሱ እናነሳለን። እንደ ወደ ሌላም ጉዳይ ከዚሁ ከምርጫ ጋር በተያያዘ ነው። ያው ምርጫውን እንድቶ ከዚህ በኋላ ስለ ምርጫ ማናውራ ብላል። አብይም ብሏል ከዚህ በኋላ ስለ 7ኛው ትተን ስለ 8ኛው ነው ምናስበው። ይሄንማ አለቀ፣ ጫዋታው ተጠናቀቀ፣ መንግስት እስከ መሰረት ብቻ ታገሱኛ አይነት ነገሮችን ነው አብይ አህመድም እያደረገ ያለው። እውነት ተጠናቋል። አሁን እንዳልከን ሰው እየሞተ ነው። አሁንም ከዚህ ምርጫ ጋር በተያያዘ በብዙ የኢትዮጵያ አካባቢዎች ምርጫው ተደረገ ሊባል የማያስችሉ ብዙ መገለጫዎችን ማንሳት ይቻላል። አብይ አህመድ በዚህ ምርጫ አሸንፍ ያለው ብሎ መንግስት ሲመሰርት የኢትዮጵያ ህዝብ ኃላፊነት ምን ሊሆን ይገባል? ምንም ነገር እንዳልተፈጠረ በትክክል አሸንፍ ያለው ብሎ መንግስት ሊመሰርት ነው። መሳይ ቅድም እንደነገርኩ የኢትዮጵያ ህዝብ እጅግ በጣም በፍርሃት ቆፈን ውስጥ ያለ ህዝብ ነው። የምርጫ መብቱን እንኳን መጠቀም አለመምረጥ መብቱ እንደሆነ እንኳን ያልተረዳ ህዝብ ነው። እውነቴን ነው የምነግርህ። አለመምረጥ መብቱ እንደሆነ፣ አለመመረጥ መብቱ እንደሆነ፣ ካርድ አውቶ የመጣል መብቱ እንደሆነ፣ አለመጣል መብቱ እንደሆነ በፍጹም በፍርሃት ቆፈን ውስጥ ያለ በካድሬ ማስፈራራት ሰቆቃ ውስጥ ያለ ህዝብ ነው። ነገር ግን ዝም የሚል ህዝብ መጥፎ ነው። ረመጥ እሳት ከላዩ አመድ ነው ያለው። ገጠር ተወልደን ስላደግን እናውቀዋለን። እሳት ሲዳፈን እሳት እናቶቻችን ማታ ምድጃ ላይ ሲያዳፍኑት አመድ ለብሶ ፍሙ ግን ከስር ግሎ ነው የምታየው። ከላይ ግን አመድ ነው ይመስል። ብትነካው ከውስጥ ያለው ፍም ያቃጥላል፣ ለብሷል። እሳቱ አመድ ለብሶ ነው ያለው። ዝም ያለ ህዝብ ጥሩ አይደለም። ዝም ያለ ውሃም ጥሩ አይደለም። ዝም ያለ ኩሬም ጥሩ አይደለም። ገባ? ዝምታ ወርቅ አይደለም። ይሄ ዝምታ ወርቅ ነው ምናምን፣ ወርቅ አይደለም። ዝምታ ጭንቅ ነው። የሚናገር ህዝብ፣ የሚቃወም ህዝብ ይሻላል። ዝምታው እጅግ አስቸጋሪ ነውና እውነት ነው የምነግርህ። እንግዲህ መንግስትም ይመስረት መስከረም ላይ እንግዲህ ከዛ በኋላ የምትመራው ህዝብ እኮ ነው። ችግር የለውም። ካቢኔ ፓርላማ ላይ እንትን ብለህ ካቢኔ መስረተ ምናምን አለ። እስቲ ዝም ይባል። በዝምታ ውስጥ ግን ጩኸት አለ መሳይ። በዝምታ ውስጥ አመፅ አለ። በዝምታ ውስጥ ሮሮ አለ።
በዝምታ ውስጥ የነጋሪት ጉሰማ አለ። ህዝቡ ዝም ብሏል ብለህ የምተኛበት አይደለም። የህዝብ ዝምታ አያስተኛም። ስማ፣ ድንጋይ ከሚያናግረው ውሃ ይልቅ ጸጥ ያለ ሐይቅ ያስፈራል። ጥልቀቱን አታውቀው። ድንጋይ የሚያናግረው ውሃ ድንጋዩ እንዳለ ስለምታው ቅርበቱን ትረዳለህ። ዝም ያለ ግን ውሃ ምን ያክል ርቀት ወደ ውስጥ ደብዙ ምን ያክል ነው የሚለው ነገር አታውቅም። የኢትዮጵያ ህዝብም እንደዚህ ነው። ይኸውልህ ይሄ ህዝብ ድንገት አምሮ ብድግ ያለ ቀን አሳር ነው የሚሆነው። አሳር ነው። መንግስት መስርቻለሁ ብለህ የምታልፍበት አለ። ከዚህ ጋር ተያይዞ ጠቅላይ ሚኒስትሩም ሰሞኑን ካቢኔያቸው እንደሚቀይሩ የህዝብን ሮሮ እንደሚሰሙ ምናምን ተናግረዋል። ያድርግላቸው። ስንቱን ሌባ አባረው ስንቱን ሌባና ዘራፊ ሚኒስተር ገለል አድርገው እንደሚችሉት እናያለን። በኋላ በሳቸውም ስልጣን ላይ ይመጣባቸዋል እኮ። ስማ፣ አንድ የሹራብ ክር ከታች ጀምሮ ሲመዘዝ እንዳለ ትጨርሰዋለህ እኮ። ክሩ ማቆሚያ የለው። አየህ፣ ካልበጠስከው በስተቀር እንዲህ ነው የሚሆነው። በሙስና ድር የተተበተበ መዋቅር እንዴት አድርገህ ገለል እንደምታደርገው በጣም አደገኛ ነው የሚሆነውና ግድ የለም መሳይ፣ እኛ መስከረም ላይ መንግስት ተመሰረተም አልተመሰረተም ምርጫው ባይደረግም ብልጽግና አገር እየመራው ነው እያለ ነው። ምርጫውን ቢደረግ ቢታለብ ያው በገሌ ነው። ይኸውልህ ልንገርህ፣ በደርግ ዘመን ነው ይርጋለም አይ ቲንክ ሶ አንተ አዋሳም አካባቢ እንትን ስላክ ታውቀዋለህ። የሲዳማ አውራጃ ዋና ከተማ ይርጋለም ነበር በደርግ ዘመን። ከዛ ከኢሰፓኮ ወደ ኢሰፓ ይሻገራል 1977 ላይ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ከሚለው ወደ ኢትዮጵያ ሰራተኞች ፓርቲ ወደ ኢሰፓ በሚደረግ ሽግግር ላይ የይርጋለም አውራጃ ህዝብ በወቅቱ በነበረው የኢሰፓኮ ተጠሪ እጅግ አምሮ ነበር። በጣም አስቸጋሪ የሆነ አለቃ ነበር፣ ጌታ በለው። ከዛ በኋላ 10ኛው ጉባኤ ሲደረግ መተው እዚህ ለ10ኛው አብዮት በዓል ላይ 77 ጉባኤ ተደርገው ተመድበው ሲመለሱ ከኢሰፓኮ ተጠሪነት ወደ ኢሰፓ ተጠሪነት ሆኖ የመጣው መጀመሪያ የነበረው ኢሰፓኮ ተጠሪ የነበረው ሰውዬ ነው። ያጨካኙ ሰውዬ አልተለወጠም። ሰውዬው ስያሜውና እንትኑ ነው የተቀየረው። አደባባይ ወጡ ተቀበሉ ተብለው እነሱ ተቀየረ መስሏቸው ደስ ብሏቸዋል የሲዳማ ማህበረሰብ። ከዛ በኋላ ሲያዩት ንግግር ላይ ተሽቶ አስሩ ኤባ ኢሶቲኒ ያሉ። ኤባ ኢሶቲኒ ማለት ሲዳኛ ለካስ እሱ ነው እንዴ! በጣም ቅስማቸው ይሰበራል። ይመስረት መንግስትም ችግር የለውም። ስማ፣ መንግስት ዙፋኑ ላይ የሚቀመጠው ተደላድሎ ህዝብ ሲቀበለው ነው። የምንበላው ምግብ የማይወጣው ውስጣችን ሲቀበለው ነው። ዳይጀስት መሆን ሲችል ነው። ይህ መስከረም ጠብቶ መንግስትን እንትን ማለት የኢትዮጵያ ህዝብ ጉዳይ አይደለም። እሱ ኢገር ሆኖ የሚጠብቀውም ጉዳይ አይደለም። ቀድሞም ያውቀዋል። በ5 ዓመት አንዴ መስከረም ላይ ከበደ የሚምጣ በቀለ መንግስት እንደሚመሰረት ያውቃል። ይሄ አያስጨንቀውም ኢትዮጵያን ህዝብ። ቀጣዩ ጊዜ ምን ይሆናል የሚለው ነገር ግን እጅግ በጣም አሳሳቢ ነው። መንግስት ስልጣን ላይ ኖረም አልኖረም ምን ይሆናል ቀጣዩ ጊዜ? እንዲህ ነው ወይ የሚዘለቀው? ብልጽግና በዚህ አይነት ትላንትና በመጣበት መንገድ ነው ወይ አገር የሚመራው የሚለው ነገር እጅግ በጣም አሳሳቢ ነው። እሱ ነው የሚያሳስበኝ። በዛው መንገድ ነው ወይ የምንሄደው? በአሮጌ አቁማዳ ነው ወይ አዲስ ወይን ጠጅ የሚገባው የሚከተትበት? እሱ አሳሳቢ ነው። እሱን ነው ማሰብ የሚገባው። አቶ አበበ እንግዲህ ምናልባት ከዚሁ ከምርጫው ጋር በተያያዘ ተቋሚ የሆኑ እውነተኛ ተቋሚ ናቸው፣ የህዝብን ብሶት ያሰማሉ ያልናቸው በምርጫው ሂደት ላይ የህዝብን ድምፅ አገሪቱ ውስጥ ያለውን ችግር የማይቀረፍ ከሆነ በዚሁ የሚቀጥል ከሆነ ከምርጫው ራሳችን እናገላለን ብለው አቋም ይዘው ያንን አቋማቸው መጠበቅ ቃላቸውን ማክበር አቅቷቸው ምርጫ ውስጥ ገብተው ከህዝብም አልሆኑ ከተወዳደሩበት ምርጫ አልሆኑ መሀል ላይ የቀሩ ተቃዋሚዎች አሉ። እነ ያፓ፣ እነ እናት ፓርቲ፣ እነ መኢአድ በምርጫው ያገኙትን ሁኔታም እያየን ነው። ግን አሁን ይሄ ምርጫ እንደው በተወሰነ ደረጃ የሚፍጨረጨሩና የህዝብንም አመኔታ ያገኙትን ፓርቲዎች ጭምር ጠራርጎ ያጠፋ ነው። አሁን የወደፊቱን የኢትዮጵያ የተቃውሞ ፖለቲካ ጎራ ጨለማ ያደረገ ነው ብለን መውሰድ እንችላለን። ምክንያቱም ህዝቡ ሲጠብቃቸው የነበረ በተለይ ምርጫው ላይ አትሳተፉ፣ ምርጫው ላይ ተሳትፋችሁ እንዲህ ከሚሆን ከምርጫው ወጥታችሁ ለአገዛዙ የምርጫው ድራማ እንደማትመቹ ማሳየት አለባችሁ ተብለው አልሰሙም። ያው ገብተው ያገኙትንም ውጤት እያየን ነው። ስለዚህ ይሄ ምርጫ የተቃዋሚ ፓርቲዎችንም ቀጣይ እድል ዕጣ ፈንታ ያደበዘዘ ነው ማለት እንችላለን።
ቀጣይ ምድር ላይ ያላቸው እድሜ ኢትዮጵያ ፖለቲካ ውስጥ ምን ይሆናል የሚለው ነገር ይሄን 5 ዓመት ይሻገራሉ። እኔ የምልህ በህይወት ይኖራሉ ወይ ይዘልቃሉ ወይ እነሱ? እስቲ እንዴት ነው የምታስበው አንተ? በቃ እኮ የሉም ስለ አሁንም የሉ። ትናንትናም እኮ አልነበሩ። አዋራቸውን አራግፈው ሁሉም ለምርጫ ነው የወጡት። ከኔ ጀምሮ አሉ ወይ? ትላንት ነበሩ ወይ? ዛሬ አሉ ወይ? ነገስ ይቀጥላሉ ወይ? በህዝብ ዘንድስ ያላቸው አመኔታ ልንገርህ፣ እኔ በጣም ከሚያስቀኝ በዚህ ምርጫ መድረክ የሚባል ፓርቲ ሰምተህ ታውቃለህ? መድረክ ፓርቲ አይደለም፣ ስብስብ ነው የፓርቲዎች። ፕሮፌሰር በየነ ጴጥሮስ መርተውታል። ፕሮፌሰር መራራ ጉዲና መርተውታል። አሁን ደግሞ ማን አስገዶም የሚባል የዚህ አረና ትግራይ ልጅ ነው የሚመራው። መድረክ ፓርቲ አይደለም፣ የተወሰኑ ፓርቲዎች ስብስብ ነው። ከ2006-5 ጀምሮ የተነሳ መድረክ አይታወቅም። በፓርቲነትም ስለመኖሩ እኔ በግሌ ብርቱካን ሚደቅሳ በነበረችበት ሰዓት ጠይቄያለሁ። ደስታ ዲንቃ የሚባል የጋራ ምክር ቤቱ ሰብሳቢ የሆነ ለ1 ዓመት ሰው ከመድረክ ነው የመጣው። መድረክ አለ ወይ? መሰረቱ የኦፌኮ ፓርቲ አባል ነው እሱ። ፓርቲዎቹ መድረክ ያሉት መድረክ ተብሎ 3 ወንበር አግኝቷል አሁን ፓርላማ ላይ። እግዚአብሔር ያሳይ። በጣም እኮ የሚገርም ነው። አይታወቅም እኮ መድረክ አሁን ሪሊ እሱ ተመርጠው ነው? ማን ያውቆት ነው የሚመረጠው መድረክን? እኛ እኮ ፖለቲከኛ ስለሆነ ነው የምናውቀው መድረክ መኖሩ። የት ያውቀዋል ህዝቡ? መድረክ እኮ ምርጫ ክርክር ላይ አልቀረበም። መድረክ እኮ ወጥቶ ምረጡኝ ብሎ አልቀሰቀሰም እኮ እንደ ሌላው ፓርቲ። መድረክ የሚባለው ግን 3 ፓርላማ ላይ ወንበር አግኝቷል። አየህ፣ ምርጫው የፌክ መሆኑን የምታየው። ኦነግ 2 ኦነግ ነበር፣ በሁለቱም ሲጫወት ቆየ ብልጽግና። የዳውድ ኢብሳን ኦነግ ገፍትሮ ወንጅሎ ዳር አቁሞ የማን ነው ስሙን ኦነግ ይዞ ቀጥሮ ነበር። የዚህ ወጣቶችና ስፖርት ባህል ሚኒስተር የነበረው ቀጀላ መርዳሳ። አሁን ደግሞ ቀጀላ መርዳሳ ወደ ጎን ወጡና በግል ተዋድረው ገቡ። ቀጀላም ዋናው ምክትሉ፣ እነሱ ደግሞ ገቡና የዳውድ ኢብሳ የመራው ኦነግ ተዋዳሪ ሆኖ ቀረ። በጣም አስቂኙ ነገር ኦነግም አብንም በብሔር ስም የጠሩ አገር አቀፍ ፓርቲዎች ናቸው። ይሁን ግድ የለም እሱ፣ ሌሎችም አሉ። ኦነግ የሱ ኮንስቲትዌንሲ ያለው ኦሮሚያ ላይ ነው። ኦነግ 1 ወንበር ኦሮሚያ ላይ አላሸነፈም። አልተሰጠው። ለምን አልተሰጠው? ኦነግ የሚባለው ስም ኦሮሚያ ላይ እንዲነሳ ስለማይፈልግ። ጨፌ ኦሮሚያ ላይ አልገባም። የሚገርም እኮ ነው። ኢዜማ ደግሞ 1 ወንበር አግኝቷል ጨፌ ኦሮሚያ ላይ። ቫይስ ቨርስ የሆነ ነገር ነው የምታየውና እንዲህ አይነቱን ምርጫ ነው ወይ የምትለኝ? በቃ የሚመቸውን ሲምፕሊ አንድ ምሳሌ ልንገርህ። ሶሪ ፓርቲዎቹን ስናገር፣ ባልደራስ ለዲሞክራሲ ሲዳማ ላይ አንድ የሆነ ቦታ ላይ 1 ወንበር ተሰጥቷል። እሱም ለክልል ምክር ቤት። አይታወቅም እኮ ባልደራስ እኮ አዲስ አበባ ነው የሚታወቀው አይደል? አዲስ አበባ ላይ የተቋቋመ ፓርቲ ነው። ሲዳማ ላይ ወስደን ሀገር አቀፍ እኮ ፓርቲ ሆነው አሁን በቅርብ ነው። አየህ ምን ያክል የጨረባ ተስካር እንዳደረጉት ምርጫውን ስታይ በጣም ታፍራለህ። የወሎ ዲሞክራሲያዊ ፓርቲ የሚባለው የወሎ ህዝቦች ወሎ ላይ ተዋድሯል፣ ማአት እጩ አቅርቦ። እሱ ግን ምዕራብ ኢትዮጵያ ሄዶ ደቡብ ምዕራብ ኢትዮጵያ 1 ወንበር አግኝቷል ለክልል ምክር ቤት። እስቲ አስበው፣ ጉራጌ ክልል ላይ ተገኝቶ 1 ወንበር አግኝቷል። እንዲህ ነው ወይ? ይኸውልህ አሁን ወደ ውስጥ ገብተኛ ለፖለቲካው ቅርብ ስለሆነ ህዝብ ግን አያውቅም። ሌላው ደግሞ በዚህ ምርጫ በጣም አሳፋሪውን ነገር ልንገር። ወንበርን የማውቀው ሊቆጠር የሚገባው የፓርላማ ወንበር ነው። እስከ ዛሬ ባሉት ምርጫዎች በ6ቱ ምርጫዎች ስንት ወንበር አሸነፈ አንድ ፓርቲ የሚባለው ለፓርላማ? 547 ወንበር አለ። ከዛ ውስጥ ያሸነፈው ነው የሚገለጸው። ምን አደረጉ መሰለ? እኔ አንዳንድ ጊዜ ምርጫ ቦርድ እግዚአብሔር እድሜ ይስጠን፣ በእውነት ነው የምልህ። ይሄ ወቅት ተለውጦ እግዚአብሔር እድሜ ይስጠን፣ ወይም እውነትን የምናገርበት ቀን ይምጣ በጋድ በየሚዲያው። ምርጫ ቦርድ ሲያስተዋውቅ ለምሳሌ ኢዜማ 13 ወንበር ነው የፓርላማ የተሰጠው። 3ቱን አሸንፎ ነው፣ ምንም ጥርጥር የለውም መሳይ። 10ሩ ግን ተሰጥቶት ነው። 86 ወንበር ይባላል። የትኛው ተቆጥሮ መሰለ? የክልሉ ወንበር ተቆጥሮ። አሁን የኛ ማህበረሰብ ይባል እንደ ኢዜማ እኮ 86 ወንበር አግኝቷል ይላል።
እንደ ይሄኛው ፓርቲ እኮ 50 ምናምን ወንበር አግኝቷ ይላል። ምኑ ተቆጥሮ አብሮ የክልል ወንበር ተቆጥሮ። ወንበር ግን የሚቆጠረው በፓርላማ ነው መሆን ያለበት። መንግስት መመስረት የሚያስችለው የፓርላማ ወንበር ነው መሳይ። እና ለዚህ ነው ተቃዋሚ ፓርቲዎች አንደኛ ከዚህ በኋላ ያሉትም አባላት የሚቀጥሉ አይደሉም። ልንገር በከፍተኛ ደረጃ የተነሳው ቀውስ አሁን በፓርቲዎች ዘንድ ፓርቲዎች የተመደበው በጀት ፕሮፐር ላይ አልደረሳቸውም። ክልል ላይ ያሉ ፓርቲዎች ለምርጫ ቦርድ ማአት ማመልከቻ አስገብተዋል። የበርካቶችም እኔ ጋር ልከውልኛል። አንዳንዴ ሲመች ባክ ሚዲያ ላይ አንሳልን ብለውን ማለሳበት ዘመን ይመጣል። ገባ በጀቱ እንዴት ሆኖ እንደተበተነ ገንዘቡ ራሱ ይገርማል። ፓርቲዎቹም ይሄ ጭልፊት ቁራ አይተሃል? ጥንብ ላይ የሚታገል ቁራ እንደዛ ነው። እንደዛ ሆነው ነው ገንዘቡ ላይ ነበር ርብርቡ። ስለዚህ ፓርቲዎቹስ በዚህ እንትን ቁመና ይቀጥላሉ ወይ? እሱ የሚታሰብ አይደለም። ሌላ የፖለቲካ ስርዓት ወይም ሌላ አይነት የፖለቲካ ስርዓት አወቃቀር ካልመጣ አሜንድመንት ወይም ለውጥ ቶታሊ ቼንጅ ካልመጣ ፓርቲዎቹ የትላንትና ብልቋቸውን የትላንትና ካፖርታቸውን ደርበው ይቀጥላሉ ብሎ ማለት አይቻልም። የፓርቲን ፖለቲካ መቀመቅ እየወረደ መጥቷል። ተፎካካሪ ሆኖ አማራጭ ሐሳብ የሚያቀርብ ፓርቲም የለም፣ በጀትም የላቸው። ያላቸውን የቤት ኪራይም መልቀቅ ላይ የሚደርሱበት ዘመን ላይ ደርሰዋል። በአባላት መዋጮም የተመሰረተ ፓርቲ የለም። በጣም ትልቁና ተስፋ የምናደርገው ኢዜማ እንኳን በአባላት መዋጮ አይደለም ዛሬ ያለው ከውጭ የመጣ ድጎማ ዲያስፖራው የሚልከው ገንዘብ። ጥቂት ፓርቲዎች አሉ ዲያስፖራውን ቢሆን ይሰለቸዋል እኮ አይልክልህም። እዚህ ራስን የምትችልበት ምንም ሜካኒዝም የለም። ዛሬ 10 ብር የአባልነት መዋጮ የማይከፍል አመራር ነው ለፓርላማ የተዋደረው። ፍራንክሊ ስፒኪንግ ስለማቅ ነው ይሄን ምናምን። ስለዚህ ፓርቲዎችን ተዋቸው፣ የሚቀጥለው ምን ይሆናል የሚለው እግዚአብሔር ይወቀው፣ መተንበይ አይቻልም አሁን ላይ ቁጭ ብሎ። ምክንያቱም የአገሪቱ ቀውስ የአገሪቱ አሁን ያለችበት ችግር ስርዓት እስካልያዘ ድረስ አይደለም ፓርቲ አገርንም ችግር ውስጥ የሚከት ጉዳይ ስለሆነ መጀመሪያ አገር ይኑረን። አገር ኖሮን ተረጋግተን ስንመጣ ምን አይነት ፓርቲ ይኑረን የሚለው ነገር በቀጣይ ልናስብበት የሚችለው ጉዳይ እንጂ ፓርቲ ዛሬ በርኒንግ ሹ አይደለም። ለኛ በጣም ተራ ነገር ነው የፓርቲ መኖር። ለገዢው ፓርቲ ካልተጠቀመ በስተቀር የፖለቲካ ተሳታፊ ነው ካልተባለ ምንም በቃ ትርጉም የለም። አቶ አበበ እንግዲህ ወደ ምክክሩ እንምጣ። ዛሬ ትልቅ አጀንዳ ሆኖ በአገዛዙ ሚዲያዎች በሰፊው የተነገረው ምናልባት በምን መልኩ ይሄ ትልቅ ዜና እንደሆነ ዜናው ቀርቦም ተመልክተ ነው። ይህን ያህል በዚህ ደረጃ ከበሮ ሊደለቅለት የሚገባ ጉዳይ አይደለም። ግን የሆነ ተአምር ጠብቁን ተብሎ ነው ከአንድ ሰዓት በኋላ ጠብቁን ተብሎ እንደውም ብዙ ሰዎች የገመቱት ምክክር ኮሚሽኑ ምን ይዞ ሊመጣ ነው። የኢትዮጵያ ሕዝብ መስማት የሚፈልጋቸው ነገሮች አሉ። ቢያንስ ትንሿ ነገር የፖለቲካ እስረኞች መፈታትን፣ የህሊና እስረኞች መፈታትን ምን ሊናገር ነው ስንል አይ የተመረጡ 10 አጀንዳዎችን ለህዝብ ይፋ ልናደርግ ነው አሉ። ምንም አዲስ ነገር የለውም። እንደሰማነው ከሆነ እነዚህ አጀንዳዎች ራሳቸው በዚህ በምክክር ኮሚሽኑ ውስጥ ባሉ ለመንግስት ወገንተኝነት፣ በብሔር ማንነት፣ በፖለቲካ ወገንተኝነት በደንብ የሚታወቁ ኮሚሽነር አሉ። ዋናው ኮሚሽነር በቴሌቪዥን ቀርበው እንዲናገሩ የተደረገው። ስለዚህ የኦሮሚያ ብልጽግና ፍላጎቶች ያሉበት አብይ አህመድ እንዲሆኑ የሚፈልጋቸው ጉዳዮች የተሰበሰቡበት በምክክር ኮሚሽኑ አጀንዳ ተብለው ለህዝብ እንዲቀርቡ ተደርጓል። ይህንን ያደረጉት ደግሞ ወይዘሮ ሂሩት ገብረስላሴ የተባሉ በትውልድ ሀረጋቸው የኦሮሞ ተወላጅ የሆኑ በፖለቲካ ወገንተኝነታቸው ለኦሮሚያ ብልጽግና ከፍተኛ ድጋፍ የሚሰጡ በሚስጥር የዛ አካል አባል የሆኑ ግለሰብ ናቸው። ይህንን አጀንዳ አዘጋጅተው በኮሚሽነር ፕሮፌሰር መስፍን አርአያ አማካኝነት ለህዝብ እንዲቀርብ የተደረገው። አብይ አህመድ እዚህ ኮሚሽን ውስጥ እንዲገቡ የፈለጋቸው ኮሚሽነሮች በደንብ ታቅዶ በስሌት ነው የመጡት። ለማንኛውም ዛሬ የቀረበው አጀንዳ የኦሮሚያ ብልጽግና አጀንዳ ናቸው፣ የአብይ አህመድ አጀንዳ ናቸው። በዚህ ላይ ነው ህዝብ መክሮ ተሰበሰበ ተብሎ ለ3 ሳምንት ጉባኤ ይካሄድና ከዛ መጨረሻ ላይ ለውሳኔ ለምክር ቤት የሚቀርበው። እንግዲህ በዚህ አይነት ሁኔታ ኢትዮጵያ መከረች፣ ኢትዮጵያ መፍትሄ ያገኘች፣ ኢትዮጵያ ቁስሏ ተፈወሰ የሚሉ ስብከቶች ናቸው ዛሬ በመንግስት መገናኛ ብዙሃን በሰፊው ሲደለቅ የነበረው። ምን ማለት ይቻላል አቶ አበበ? በሳይኔ ማስታወቂያውን አይቻለሁ። 1 ሰዓት አካባቢ ይለቃል ተብሎና አንድ ሌላ ሚዲያ ላይም ስለነበርኩ አንድ እየሰራ ያለውም ስራ ስላለ ላፕቶፕ ላይ ነው
ያመሸሁት አሁን ካንተም ጋር ልገናኝ ስል ከላፕቶፕ ላይ ጋር ተላቀቄ ነው የመጣሁትና መቼም ወደ 2000 ምናምን አጀንዳ ከመላ ሀገሪቱ ሰብስበዋል ተብሎ ሲነገር ነበር። የአጀንዳ መሰባሰብ ሂደቱ የመጀመሪያ እንትን ላይ ጠቅላይ ሚኒስትሩ ባደረጉት ንግግር እዚህ አድዋ 00 አዳራሽ ውስጥ ከሽግግር መንግስት ውጪ ከሰማይ በታች ምንም የሚቀር አጀንዳ የለም ብለዋል። ከምን ውጪ? ከሽግግር መንግስት ጥያቄ ውጪ። እኔ ደግሞ ለምንድን ነው የሽግግር መንግስት አጀንዳ ሆኖ መቅረብ ያልቻለው የሚል እስከዛሬ ሙግታለሁ። አሁን በቅርብም የበይነ መረብ ውይይት ላይ ባደረኩበት ሰዓት ላይ እዚህ ሀገር ውስጥ በርካቶች ሊወነጅሉኝ ፈልገዋል። የእስር ጊዜንና የዱላ ጊዜን ትቀምሳለህ ተብያለሁ፣ እየጠበቅኩ ነው ያለሁት። የዛን ጊዜ እኔ ስቀምስ አንተ ዜና ስራልኛለህ ወይም ህዝብ ታስቆልኛለህ። እውነቴን ነው የምነግርህና ከሰማይ በታች ለምንድን ነው የሽግግር መንግስት አጀንዳ ቢነሳ ተወያይቶ ያስፈልገናል ከተባለ ከስምንላ ከድረስ ወይ ኢትዮጵያ የሚለውን ስም ለአጀንዳነት የቀረበ የኢትዮጵያ ሰንደቅ ዓላማ ለአጀንዳነት ከቀረበ ይሄ ተራ ነገር የማይቀርብበትና የማንወያይበት ምን ምክንያት አለ? ለኔ ከኢትዮጵያ ባንዲራና ከኢትዮጵያ ስም በላይ አይደለም የሽግግር መንግስት ጥያቄ። ለምን ፈሩት? ጠቅላይ ሚኒስትሩ እሱ ለምን ፈሩት? የጠሉት ይወርሳል የፈሩት ይደርሳል እኮ የሚል ነገር አለ። ለምን ፈሩት? እሱንም ተነጋግሮ ነው አሁን አያስፈልግም ያለው መንግስት አገር ማሻገር ይችላል ተብሎ ከታመነበት ይቀጥላል። ጎ አሄድ ይባላል። እኔ ዛሬ አጀንዳ መሆን የሚገባው ምንድነው? እርስ በርስ የሚያጋድለን ምንድነው? ነፍጥ አንግበው ወገኖቻችንን፣ ወንድሞቻችንን፣ ልጆቻችንን ጫካ ያስገባቸው፣ በረሃ ያስወረዳቸው ምንድነው? የህዝቡ ብሶት ለምንድነው? ህዝብ የጠላን ምንድነው? ህዝብ እርስ በርሱ የሚጋጨው ምንድነው? አፈናው የበዛው፣ ዘረፋው የበዛው፣ የዜጎች ሞት መቀጠፍ የበዛው ትልቁ አጀንዳ እሱ ነው። እንዴት አድርገን እናቁመው? ይሄንን ዜጎች ወጥተው ከአዲስ አበባ 100 ኪሎ ሜትር 50 ኪሎ ሜትር መሄድ አቅቷቸው የሚታፈኑበት የሚገደሉበት ጉዳይ ምንድነው? እንደ ባህልም እንደ ወግም ምን እናድርግ እዚህ ላይ የሚለው አጀንዳ ቢግ ኢሹ። ይሄንን ነው ውይይት ማድረግ ያለብን። ሌላው ነገር ሁሉ ቀጥሎ የሚደርስ ጉዳይ ነው። የዚህ ምክክር ኮሚሽን የመጀመሪያው ስራው መሆን ያለበት ነፍጥ አንግበው ጫካ የገቡ አካላት ምንድነው? አሁን እኮ ድርድሩም ውይይቱም የሚያስፈልገው ከነሱ ጋር እኮ አገራዊ ምክክሩም ትልቁ አጀንዳው መሆን ያለበት ጫካ ነፍጥ አንግበው የገባው ነው። ነፍጥ አንግበው እሳት የሚተፋው አካል እያለ እዚህ ሀገር ውስጥ ተራ አጀንዳዎችን ይዘ ስታንቀረቅብ ብትውል ምን ትፈታለህ? ችግር ቪሸስ ተመልሰው መደበደበው። እኔ የመጀመሪያው ትልቁ የዚህ ላይ በነበርኩበትን ፓርቲ ተቃውሞ ነበረው። በኋላ ነው ኢዜማም ተጠቅልሎ የገባው እንጂ እነ ፕሮፌሰር መረራ ጉዲና ኦፌኮች 16ቱ ፓርቲዎች ኮከስ በሚል ኢህአፓም እናት ፓርቲ ያሉበት አሁንም ያላቸው አቋም አገራዊ ምክክሩ ላይ ከአዋጁ መርቀቅ ጀምሮ እምነት አልነበራቸው። ከተጠሪነቱ ጉዳይ ጀምሮ፣ ከህግ ክፍተቱ ጀምሮ፣ ከኮሚሽነሮቹ ስያሜ ጀምሮ ቅድም አነሳ። እኔ መሳይ አንተ ስላነሳው ነው እንጂ እንዲማ ከሆነ ይኸውልህ ምን ይባላል መሰለ በአማርኛ ሁሉም እየወገነ ሲባል እየወገነ ማለት በየወገነ ማለት ነው። ሁሉም በየወገነ ሲባል የ100 ዓመት ቁርበት ወይም ቆዳ በሬ ተራ ተገኘ ይባላል። ይሄ ናሽናል ዳያሎግ በዘር መርጠህ ከሄድክበት የትም አትደርስም። ያስቸገረን በዘር ፖለቲካ የምንባላበት ጉዳይ አይደለም እንዴ? በማንነት ላይ እኮ የምንባላው ጉዳይ ነው። ዛሬ አገር ነው። ዛሬ እናንተ ስንወያይ የዘይሴዎች አስከሬን ሜዳ ላይ ነው የተገደሉ ሰዎች። ይሄን ያመጣብን የብሔር ፖለቲካው ችግር ነው። በዘውግ ላይ ተንጠላጠለው የፖለቲካ ማንነት ችግር ነው። እሱን ያመጣብን የሚያገዳድለን ገባ። ጋሞና ዘይሴ እንዲጋፉ የሚያደርጋቸው ይሄ ጉዳይ ነው። ልባል ቋንቋቸው የሚመሳሰል ባህላቸው አብረው ይኖሩ። ይሄንን መልሳምተው ደግሞ ምክክር ኮሚሽኑ ላይ ብታስቀምጡ ከሆነ እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። ስጋውም የበሬ ነው፣ ኩበቱም የበሬ ነው። እሱም ልቀንም መሳይ አፍረጥርጠ በጉንጭ ሰንኮፉ ካልወጣ በስተቀር ያማል። እናቶቻችን ድሮ በጉንጆ ሲያፈርጡልን ሰንኮፉን ነው የሚያወጡት። ሙኛሌ በልቶን አንተ ላታቅ ትችላለህ። የኔ አዶላ ሙኛሌ በልቶን ያደግነው ሲበላን በልቶን ከውስጥ ሲያወጡት ሰንኮፉን ጭብር ነው የሚያወጡት። አለዚያ ያበላናል፣ ይቆስላል። አየህ
እሱ ካልሆነ በስተቀር ይሄ ዝም ብሎ ላዩን አልብሶ ማለፍ ትርጉም የለው። የምክክር ኮሚሽኑ አባላት ለጠቅላይ ሚኒስትሩ ቢወግኑ አይጠቅሟቸውም። ለአገር ቢወግኑ ነው የሚሻለው። ሁሉም ያልፋል፣ ጠቅላይ ሚኒስትሩም ኮሚሽኑም ያልፋል። የምትቀረው ግን ለሚቀጥለው ትውልድ አገር ናት። እችን አገር ለማሻገር ማናችንም ቢሆን ተጎድተን፣ ጠቅላይ ሚኒስትሩም ቢሆኑ ተጎድተው ጠቅላይ ሚኒስትሩም ቢሆን የሚጎዱት ነገር ካለም ተጎድተው እችን አገር በምክክር ማሻገርን የሚያክል ትልቅ ነገር የለም። ከዛ ውጪ አለባብሰን የሚዲያ ግርግር ፈጥረን ሆ ብለን ውካታ ከበሮ ተደልቆ ምናምን በቃ ግርግር የካድሬ ጨዋታ ነው። ግን ለማሻገር የምንሞክር ከሆነ ያው ነው። መልሶ መላልሶ ቢወቅጡት እንቦጭ ነው። ውሃ አይደቅም። እንደው አቶ አበበ ምናልባት ይሄ የምክክር ኮሚሽን የአብይ አህመድ አንዱ ክንፍ ነው። እንደውም የምክክር ኮሚሽን ሳይሆን አማካሪ ኮሚሽን ነው መባል ያለበት። ለአብይ አህመድ የሚመቹትን አጀንዳዎች በህዝብ የተሰበሰቡ በህዝብ ፍላጎት በህዝብ ምክክር የመጡ አድርጎ ለማቅረብ የተቋቋመ የአብይ አንድ የፖለቲካ ወይም ሌላም ስም እንስጠው ክንፍ ነው እንጂ ራሱን የቻለ ገለልተኛ የሆነ እንደተባለው ምክክር የሚለውን ተልኮ ለመፈጸም የተቋቋመ አይደለም የሚለው በፊት ስንናገር የነበረው በዋናነት የተፈለገው አዲስ አበባና ድሬዳዋን በተመለከተ በተለይ የኦሮሚያ ብልጽግና በእነዚህ ከተሞች ላይ ያለውን ጥያቄ ለመመለስ የሚያስችል አጀንዳ ሆኖ እንዲመጣ ተፈልጓል። ዛሬ ከቀረቡት 8 አጀንዳዎች አንዱ ይሄው የአዲስ አበባና የድሬዳዋን ባለቤትነት የተመለከተ ጉዳይ ነው። ይሄ ለአብይ አህመድ አሁን የህዝብ ጥያቄ ተደርጎ ሊመጣ እንደሆነ ነው የሰማ ነው። ሌላው የመንግስት ቅርጽ ምን መምሰል አለበት ነው። ይህንንም አንስተናል። አብይ አህመድ የጠቅላይ ሚኒስትር የሚለውን እስከ ዛሬ የመጣበትን አካሄድ ፕሬዝዳንታዊ በሚል ሌላ የመንግስት መዋቅር ለመቀጠል የፈለገው። ስለዚህ የመንግስት ቅርጽ ምን መሆን አለበት ይታይ። እንግዲህ የኢትዮጵያ ህዝብ ስንትና ስንት አጀንዳዎች አንገብጋቢ ጉዳዮች እያሉት የመንግስት ቅርጽ ምን ይምሰል በሚለው አብይ አህመድ ስለፈለገው ብቻ እንደ አንድ አጀንዳ ተካቶ ከ8 ናቸው አጀንዳዎቹ። ከ8 አንዱ ይሄው የመንግስት ቅርጽ ምን ይምሰል የሚለው ነው። እንደዚሁ አንቀጽ 39ንም የተመለከተ የራስን ዕድል በራስ የመወሰንን መብት የተመለከተ አጀንዳ የተካተተበት እንደሆነ ሰምተናል። አጀንዳዎቹን ስናይ በእርግጥም የአብይ አህመድ ጉዳዮች ናቸው። አብይ አህመድ በአስቸኳይ እነዚህን ጉዳዮች ለፖለቲካ ተልዕኮ የሚፈልጋቸው አጀንዳዎች ናቸው። አጀንዳው ሲሰበሰብ ባለፈው የኦሮሚያ ብልጽግና እንግዲህ ብልጽግና በብሔር አይከፋፈልም፣ ብልጽግና ነው እየተባለ የኦሮሚያ ብልጽግና ግን ለብቻው 12 አጀንዳ አቅርቦ ነበረ። ከ12ቱ አጀንዳዎች 8ቱ አሁን እዚሁ ላይ ተካተው ቀርበዋል። ስለዚህ ይህ አጀንዳ የኢትዮጵያ ህዝብ አጀንዳ ሳይሆን በወይዘሮ ሂሩት ገብረስላሴ አማካኝነት የኦሮሚያ ብልጽግና የኢትዮጵያ ህዝብ አጀንዳ ተደርጎ እንዲቀርብ ዛሬ ተገልጿል። ያም ይፋ የተደረገበት ሁኔታ ነው የሰማነው። እንደው እነዚህ አጀንዳዎችን እየሰማን በቀጣይ መስከረም ወር ላይ አብይ አህመድ ምን ሊዞ ሊመጣ እንደሚችል መተንበይ የሚያዳግተን አይመስለኝም። ከዚህ አንጻር ምን ማለት ይቻላል? የምክክር ኮሚሽኑ ሰዎች ቀደም ሲል አንተ እንዳልከው ነው፣ ሀገር ነው የምትተርፈው፣ ሀገር ናት የምትቆየው፣ ህዝብ ነው ያለው፣ አብይም ይሄዳል፣ ፓርቲም ይሄዳል። እነሱ ግን በታሪክ የማይጠፋ ጠባሳ የኢትዮጵያ ህዝብ ላይ እያሳረፉ ነው። ነገ ከነገ ወዲያ ተገደን ነው መሳሪያ ተደቅኖብን ነው ሊሉ የሚችሉበት እንደው ማምለጫ ምክንያት ሊያመጡ ይችላሉ። በዛ መልኩ ማምለጥ ይቻላል ወይ? ከታሪክ ተጠያቂነት ከህዝብ ተጠያቂነት ማምለጥ ይችላሉ ወይ እነዚህ ሰዎች? አይችሉም። ህሊና እኮ ከፈንጅ በላይ ነው፣ ከጦር በላይ ነው የሚወጋ የራስ ህሊና። ፊርም ስታንድ ሊኖራቸው ይገባል አንድ ቦታ ላይ መቆም። እውነት ነው። የትኛውም መንግስት ስፔሻሊ እንደ ብልጽግና አይነቱ መንግስት ደግሞ ለሱ የሚወግኑ አካላትን ነው በሚፈልገው ቦታ ላይ የሚመድባቸው የሚያመጣቸው። ለዚህም እኮ ነው ቅድም ያልኩ ኮከሶቹ 16 የሚሆኑ ፓርቲዎች ኖ ብለው እስከዛሬም ኖ ባሉት ነገር የቀጠሉት። እነኛ ኖ ያሉትን ፓርቲዎች ብዙ ለማሳመን ተሞክሯል፣ አልተቻለም። ግዙፍ ፓርቲዎች ናቸው። ግን ልንገረው፣ ኦነግ ግዙፍ ፓርቲ ነው። ኦፌኮ የወከሉትን ኮንስቲትዩንሳቸውን የምታየው የወከሉትን ማህበረሰብ። ኢህአፓ ትልቅ ፓርቲ ነው። እናንተ ትልቅ ፓርቲ ነው። የወከለውን ህዝብ ነው የምታየው። መያድ ትልቅ ፓርቲ ነው። እነኚህ ፓርቲዎች ይሄንን ነገር መጀመሪያውኑ መነሻው ላይ ከህጉ ጀምሮ ቅድም እንዳልኩ እንትን አልተቀበሉትም። ኖ ብለዋል። ሁሉ ነገር በጠቅላይ ሚኒስትሩ እጅ ነው የታፈነው። መሳይ እዚህ ቦታ ላይ ግን አንድ ነገር ልንገር። አሁን ቅድም ስለ ድሬዳዋ አንስተሃል። የድሬዳዋ ጉዳይ፣ የአዲስ አበባ ጉዳይ ይሄ ነው ወይ የሀገሪቱ ትልቁ ችግር? ይሄ ነው ወይ?
አዲስ አበባ ኦሮሚያ አልሆነም በሚል የተነሳ ግጭት አለ። አዲስ አበባ ራሱን አልቻለም በሚል የተነሳ ግጭት አለ። ያባላን ጉዳይ እሱ ነው። ድሬዳዋ ጉዳይ አባልቶን ያውቃል እስከዛሬ ድረስ። ኢትዮጵያውያን ናቸው እኮ እነኚህ የኢትዮጵያ ሀገሮች ናቸው። ኢትዮጵያውያን ናቸው። በኢትዮጵያ ክልል ውስጥ ያሉ ናቸው። በኢትዮጵያ መሬት ላይ ያሉ ናቸው። በእኛ ሉዓላዊ ግዛት ስር ያሉ ናቸው። ለውጭ አካላት የሄዱ ወይም ሌላ አካል ሲሰጡ አይደሉም። መሳይ ትዝ ይልህ እንደሆነ የለውጥ ኃይሉ በቅንፍ ውስጥ አድርግልኝ። የለውጥ ኃይሉ በትምህርት ውስጥ ዶክተር አብይ ወደ ስልጣን እንደመጡ የሰላም ኮሚሽንና የማንነትና የድንበር ኮሚሽን ተዋቅሮ ነበር። ትዝ የሚልህ ከሆነ ከኢዜማ ፕሮፌሰር ብርሃኑ የሰላም ኮሚሽን ውስጥ፣ በወቅቱ የኢዜማ ሊቀመንበር የነበረው አቶ የሺዋስ አሰፋ የማንነትና ድንበር ኮሚሽን ውስጥ ነበር። በዛን ሰዓት ላይ አሁን ያሉት ፕሮፌሰር መስፍን አርአያ አሁን የኮሚሽኑ ሰብሳቢ የሆኑት የማንነትና ወሰን ኮሚሽን አባል ነበሩ። በጣም በርካታ ምሁራን ተሰብስበዋልና አቶ ታገሰ ጫፎ በሰበሰቡት አንድ የፓርላማ እንትን ላይ ተቃዋሚዎችን እዛ ኢዜማ ወክዬ ተገኝቼ እኔ ነበርኩ ጥያቄውን ያነሳሁት። ሁሉም ፓርቲዎች ነበሩ። ሁሌ እናገረዋለሁ፣ የሞኝ ለቅሶ መልሶ መላልሶ። የማንነትና የወሰን ኮሚሽን በርካታ ስራዎችን እንደሰራ ይታወቃል። በወቅቱም መልሱን የሰጡኝ ታገሰ ጫፎ ሳይሆኑ ፕሮፌሰር መስፍን ናቸው። የት ገባ? ምን ውጤት ላይ ደረሰ ያ ኮሚሽን? 3 ዓመት ሙሉ በጀት ተበጅቶለት ማለት ስራ ሰርቷል። የዲሞግራፊ ሰዎች፣ የጂኦግራፊ ሰዎች፣ የሶሺዮሎጂ ሰዎች፣ በጣም በርካታ የዚህ ከማንነት ጋር የተያያዙ ከጂኦግራፊ ከመልክዓ ምድራዊ አቀማ ጋር የተያያዙ የሀገሪቱ የዩኒቨርሲቲ ምሁራን ጭምር ተሳትፎበታል። እዛ ውስጥ ጥናታዊ እንትን ቀርቧል። 3 ዓመት ሙሉ ወደ 500 600 የሚደርስ ገጽ በኤ4 ሳይዝ ተሰርቷል። ነገር ግን ይሄ ለመንግስት ሲቀርብ በወቅቱ ለነ ዶክተር አብይ ሲቀርብ እንግዲህ አልተመቻቸውም መሰለኝ። ፕሮፌሰር መስፍንም በዛን ሰዓት ቃል በቃል ይመልሱልን እኛ ጨርሰን ለመንግስት አቅርበናል። መንግስት ግን ምንም አይነት ምላሽ አልሰጠንም። ከዚህ በኋላ የኛ ኃላፊነት ሳይሆን የመንግስት ኃላፊነት ነው ያቀረብነውን ጥናት የመተግበር። ለምን ቀረ ያ ጉዳይ? ያ ጉዳይ በዛን ሰዓት ላይ ውይይት ተደርጎ የሰራው ስራ ዛሬ ወደ ምክክር ኮሚሽኑ ቢመጣ ነው እርሾ ይሆን ነበር ነው የኔ በጣም ተራ እውቀት። ሰሞኑን ታውቃለህ አንድ ሰውም ሲወርፈን የምስራቅ የቀንዱ ፖለቲካ ተንታኝ የሚሆኑ ሰዎች አሉ ብሎናል በገደምዳሜ። ችግር የለውም የአቅሚትን ያክል እንተነትናለን። ምን ችግር አለ? እኔ አበባ ካሉ ደግሞ 34 ዓመት ያስተማርኩ አስተማሪ ነኝ። የንባብ ሰው ነኝ። ስለዚህ ምን ችግር አለ? የምትችለውን ትተነትናለህ። ይጠቅማል ያልከውን ነገር ምን አለበት ያችን እንኳን ብንተነትን። እቺም ከተማ ሆና ቂጥኝ አፈራች እንደሚባለው ይሄም የፖለቲካ ተሳትፎ ነው። በዚህ ላይ እንኳን ይቀናል እኮ እግዚአብሔር በሰጠን እውቀትና አንደበትና ያን ጥያቄ አንስቼ ነበር። ይገርምና ነገር ግን ያ ጥያቄ ስቲል ነው የኔ ጥያቄ ነው። የት ደረሰ? አንድ ሰሞን ትዝ ይልህ እንደሆነ ወጣ ሚስጥር የኢትዮጵያ አዲስ ካርታ ተብሎ ወጣ። በግልጽ እንነጋገረው ካንተ ጋር ወለጋን ለብቻ ክልል አድርጎ፣ ወሎ ለብቻ ክልል አድርጎ፣ ጅማና ኢሉባቦርን አንድ ላይ ያዘው ክልል አድርጎ እንደዚህ ወጣ። አንድ ካርታ ብቻ የሆነ ክሪቲካል ኢሹ ወልቃይትን እንደዚሁ አንድ ክልል አድርጎ ወጣ። ይሄንን የሰሩት የሀገሪቱን ችግር ይቀርፋል አሁን ካለው የዚህ የዘር ፌደራሊዝም ይሄንን መንጥቀን ብናወጣ ችግሩ ሊቀረፍ ይችላል ብለው መቼም የሺዋስ አሰፋን በጣም ነው የማከብረው። ቁጥር አድርጎ ሚስጥር የሚሰው ነው። ጥሩ ወንድሜ ነው። እዛ ኮሚቴ ውስጥ እሱ ነበርና ብዙ ጎርጎር ያለው እንዲነግረኝ እኔ ችግር የለብኝም ከመጣ ዝርግፍ አድርጌ ነው የምናገረው። እዛ የጉጂና የቦረና ተወላጅ ነኝ እኔ ሚስጥር እንደ ድመጣር ቀብሬ የምቆይም ሰው አይደለም። ለሀገሬ ይጠቅማል ካልኩኝ ችግር የለም፣ ለፖለቲካው ይጠቅማል ካልኩኝና በጣም የሚገርም ነገር ያንን እንትን ቶሎ አልበሰበሱ የኛ አይደለም ብሎ አዋራውን አራግፎ ተነሳ። ፌስቡክ ላይ ሲራወጥ ነበርና የሺዋስን ደውዬ እንዴ የእናንተ ነው እንዴ እንትን ስለው ሳቀ። የሺዋስ ገብቶኛል፣ ባህሪውን አውቃለሁ። ወዲያው ተዳፈነ ያ ነገር። የት ደረሰ የሚለውን ነገር ፓርላማ ጠይቄያቸዋለሁ። ታገሰ ጫፎን እዚሁ መዶሻውን ይዘው መጥተው ያጸደቁት ኮሚሽን ሲያፈርሱት ግን በጓሮ በር ነው ያፈረሱት። ውጤቱ ለህዝብ አይነገርም ወይ? አየህ እነኛ ሁለት ኮሚሽኖች ለዛሬው ኮሚሽን እርሾ ይሆኑ ነበር። ዛሬ ታመጣና በቀጥታ የተደረገውን ጥናት ተውና ዝም ብለህ በሀገራዊ ምክክር ድሬዳዋ ወደ ማን ትሂድ፣ አዲስ አበባ ወደ ማን ትሂድ? ወደ ማንም አትሄድም። የኢትዮጵያ አካል ናት። የኛ ክልል አንዱን ክልል አንስተ ለትግራይ፣ አንዱን ለአማራ፣ አንዱን ለኦሮሞ መስጠት ነው ወይ ችግሩ?
እሱ ነው ወይ ችግሩ? የድሬዳዋ ራሱን መቻል ኦሮሚያውን ሶማሌው ማንን ጎዳ? የአዲስ አበባ ብቻውን አንድ ከተማ ሆኖ መኖር አንድ ኤሪያ ሆኖ አንድ ከተማ ሰደር ሆኖ ማንን ጎዳ? ጥያቄያችን የርስት ጉዳይ ነው ወይ? አገር የመምራት ነው ወይስ ርስት የማስ ከማን ነው ርስት የምታስመልሰው? ኢትዮጵያ አልተበታተነችም ማለት አይደል? ከነሉዓላዊ ግዛቷ ከነክብሯ ከነማንነቷ ብትበታተን ኖሮ እኮ ነው የምታካፍለው። ባልና ሚስት ሲጣሉ ንብረታቸውን ይካፈላሉ። ምንም ጥርጥር የለው። በትዳር ዘመናቸው ያፈሩት እንዲህ ሆነናል ወይ? ከኢትዮጵያ ጋር ያለን ውል ፈርሷል ወይ? ክልሎች ይሄ ከሆነ ወሰኑንም ድንበሩንም እሱ ብዙ ጭቅጭቅ የሚፈጥር ነውና እኔ ይሄ እንደ ትልቅ አጀንዳ ታይቶ አይደለም። የዚህ እንትኑን እንትን ብትል ስማ፣ የትኛው የአፍሪካ መሪ ነው ስልጣኑን በዋዛ የሚለቅልህ? አዋ ስጋ ለባሽ እኮ ናቸው እነሱ። ይጣፍጣል እኮ ስልጣን ላይ ስትቀመጥ። እንደውን ቀምሼ ፕሮፌሰር ብርሃኑ እንኳን ባለፈው እንትን ቢሉ እንኳን ገብቼ አየሁት ስልጣኑን ብለዋል እኮ የኢዜማ መድረክ ላይ ለየው ሲያስረክብ መሪነቱን ፕሮፌሰር ብርሃኑ እንኳን አየሁት እንኳን ቀመስኩት አይነት ነገር። እንግዲህ ይምረር ይጣፍጥ እሱ ነው የሚያውቀው። አየህ ኢትዮጵያ በፕሬዝዳንት ተመላች በጠቅላይ ሚኒስትር ፓርላሜንታዊ ሆነ ፕሬዝዳንታዊ ችግራችንን የትኛው ይቀርፋል? ሁለቱም እኮ ያው ሊሆን ይችላል። አሁንስ ቢሆን የጠቅላይ ሚኒስትር አብይ አህመድ መንግስት ፓርላሜንታዊ ነው እንዴ? ፕሬዝዳንታዊ እኮ ነው አሰራሩ ሁሉ ጠቅላላ ነገሩ። እንዴ እነመለስ በነበሩበት ዘመን እኮ ኮሌክቲቭ ሊደርሺፕ ነበር አለ እንዴ? አሁን እሳቸው አይደሉም ሁሉን ነገር ፈላጭ ቆራጭ? እንግዲህ ያው በህግ ይቀመጥ ከተባለ በህግ ይቀመጣል፣ ችግር የለውም። ከዛ በኋላ ከመስከረም በኋላ ህገ መንግስቱ ይሻሻል ይባልና ፕሬዝዳንታዊ ይሆናል። ከዛ በኋላ ደግሞ አንድ ፕሬዝዳንት እድሜው ስንት ዓመት ይሁን ይባላል። ዛሬም ዱብ ዱብ ስትል ነበረ ሶሻል ሚዲያውም ላይ የዚህ የማህበራዊ ሚዲያ ካድሬዎችም ሲያወሩት ነበረ። ከዛ ፕሬዝዳንታዊ ትሆናለች ሲባል ስንት ዓመት? 6 ዓመት። ከዛ 12 ዓመት የፕሬዝዳንት ስልጣን ይባላል። ምን ችግር አለ? ቀሪውን እድሜን ታራዝማል። እሱ ግን ችግር ይፈታል ወይ? ሪሊ ችግራችን እሱ ነው። መሰረታዊ ችግራችን ቅድም ያነሳውልህ ፓርላሜንታዊ የሆነ ፕሬዝዳንት እሱ ነው ወይ? እዛም እኮ ላይ ላደርስ ይችላል። አሁን ባለው የኢትዮጵያ አንገብጋቢ ጉዳይ እዛም ላደርስ ይችላል። እሱ ነው ወይ? ሪሊ እሱ ነው የኛ ፕሮብለም? እሱ ነው የአገሪቱ ችግር? እንዲህ የሚያባላን የሚያገዳድለን እሱ ነው ወይ? ደርሶ እናየዋለን። መሳይ እድሜ ይስጠን እግዚአብሔር ፈጣሪ እድሜ ይስጠን። እኔም ለኔም ለአንተም ለኢትዮጵያ ሕዝብ እድሜ ይስጠን። ለሁሉ ላለቆቻችንም እድሜ ይስጣቸው። ነገር ግን አገራዊ ምክክር ኮሚሽኑ ትልቁ ትኩረት ማድረግ ያለበት ነፍጥ አንግበው የሚገዳደለውን አካል ማቀራረብ፣ ሁለቱን አስቀምጠው ኑ ተደራደሩ። ጫካ የገቡትንም ለምንድን ነው የገባችሁት? ተመለሱ። ጥያቄያችሁ መመለስ አለበት። ሰጥቶ መቀበል አለ። መንግስትም መመለስ የሚገባውን ጥያቄ ቁጭ ብለና መልስ። እዚህም እየፎከረ መንግስት ከጫካም እየተፎከረ እስከምን ድረስ እንዘልቃለን? አገር ነው የምናፈርሰው። እስከምን አንዘልቅ? አያስኬድንም። ከባድ ተራራ ነው፣ ከባድ ዳገት ነው ያለውና መሳይ ላይ አገራዊ ምክክር ኮሚሽኑ ቅድም ያነሳው ጉዳይ ነው። አንተ ትልቁ ችግር ያለበት የመንግስት ቅርጽ ምን ይሁን? የመንግስት ቅርጽ ሲፈልግ ትሪያንግል ይሁን፣ ሲፈልግ ሬክታንግል ይሁን፣ ሲፈልግ ሮምቦስ ይሁን፣ ሲፈልግ ሰርክል ይሁን፣ እሱ አይደለም የሀገር ችግር። ምንም ይሁን ቅርጹ ሪሊ ይሄ ቅርጽ ነው እኛን ያባላል። ከፓርላሜንታዊ ወደ ፕሬዝዳንታዊ ስላልመጣ ነው የተባላል። አበስ ገበርኩ ነው የሚያሰኘው አንዳንድ የሚቀርበው አጀንዳ። እሱ ነው ወይ? ጫካ የገቡት ሰዎች ለምን ፕሬዝዳንታዊ ያልሆኑም ብለው ነው የገቡት? ኦሮሞ ነጻነት ሰራዊትም ፋኖም ሌላውም አካል የገባው ለምን ፕሬዝዳንታዊ ያልሆነም ብለው ነው? እሱም ብለው ከሆነ እናደርገውና ፕሬዝዳንታዊ ይመለሱ ከጫካ ይግቡ ወደ ቤታቸው። ለምንድን ነው እሱ የምንቀልደው በሀገር ጉዳይ ላይ? እኔ ደግሞ የሚያሳዝነኝ የሚባክነው የሀገር ሀብት፣ ይቅርታ አድርግልኝ፣ ይሄ ድህነት እያለብን የሚባክነው የሀገር ሀብት። ለ3 ሳምንት ሆቴል ነው የሚገቡት። ከ2000 ምናምን ሰው በላይ ሆቴል ገብተው ልብ አድርግ፣ ምግቡ፣ አልጋው፣ ምኑ ምን ያክል ገንዘብ ነው ይፈጀው? እስቲ አስቡ የሀገሪቱ ሀብት እንዴት እንደሚያልቅ። እንዲህ የሆነ ነው ድህነትን እንቀርፈው? እንዲህ የሆነ ነው የምንቆጥበው? የሚቆጥብ መንግስት እኮ አይደለም ያለን፣ የሚያባክን መንግስት ነው። ስለዚህ በዚህም የሀገር ችግር አይፈታም። እናያለን እንግዲህ ጊዜ አሁን ማየት እኮ ነው እንዴት እንደሚሆን እናያለን ጊዜ ሲደርስ። አቶ አበበ እንግዲህ እያጠቃለልን እንሂድ። እንደው በማጠቃለያ ምን ማለት ይቻላል? አሁን ኢትዮጵያ ይሄ መስቀለኛ ምናምን የሚባለውን ሁሉ አልፋ
በጣም አደገኛ ወደሆነ ጭው ወዳለው ገደል እየገሰገሰች እንዳለ አብሮ እየኖረ ያለው ማህበረሰብ የሚናገረው ጉዳይ ነው። የኢትዮጵያ ሕዝብ ከፊት ብርሃን አይደለም እየጠበቀው እንዳለ የሚሰማው ጨለማ፣ ድግድቅ ጨለማ እየመጣበት እንዳለ ነው የሚያውቀው። ነገሮች ወደዛ ነው እየተወሰዱ ያሉት። አብይ አህመድ የኢትዮጵያ መሰረታዊ ችግሮችን ከመቅረፍ ይልቅ በእንጭፍጫፊ ጉዳዮች ላይ ነው ትኩረት መስጠት የፈለገው። ስለዚህ አብይ አህመድ የሚፈታው ችግር የለም። የበለጠ የሚያወሳስበውና የበለጠ ኢትዮጵያን ወደ አደጋ የሚወስድ አይነት ሚና ከመጫወት ያለፈ ለመፍትሄ የማይሆን ስብስብ እንደሆነ ብልጽግና ይታወቃል። ስለዚህ ምን ማለት ይቻላል? በመጨረሻው እዚህ ወቅት ላይ ያለነው ጦርነት አይቀሬ እንደሆነ እየተነገረ ነው። አብይ አህመድም ይህን ጦርነት ተባብሮ እንዳይመጡበት በሚቻለው መልኩ እየተፈራገጠ ነው ያለው። ብዙ ነገሮችን እየሞከረ ነው። ተልኮ ሰጥቷቸው ወደ ተለያዩ ኃይሎች ይላካቸው የሱም ሰዎች አሉ። ብርና መልእክት ልኮላቸው ጦርነቱን በጋራ ይዘውበት እንዳይመጡ እየሞከረ ነው ያለው። ለማንኛውም ጦርነት እያንዣበበ ነው። ብዙ ነገሮች ችግር ነው ያለውና በመጨረሻ ምን ማለት እንችላለን? እንግዲህ በቅርቡ ዳግም እንደምንገናኝ ተስፋ አደርጋለሁ። የኢትዮጵያ ችግር የውስጣችን ችግር ብቻ አይደለም። ዋነኛው ችግራችን የውስጣችን ችግር ነው። የውስጣችንን ችግር ፈተን በጋራ ብንቆም፣ ጎረቤት ላይ ያለው ዲፕሎማሲ በአግባቡ ቢሰራበት፣ ጎረቤት ሀገራትን በአግባቡ ብንይዝ ኢትዮጵያ ከችግሯ ትላቃለች። የውስጥ ችግራችን እንኳን ሊፈታ የሚችለው ከጎረቤት ሀገር ጋር ያለን ዲፕሎማሲያዊ ጉዳይ ይወስነዋል። ኢቭን ከውጭ የመጣውን ጠላት በጋራ እንኳን ለመታገልና ለማሸነፍ ውስጥ ያለው ሰላም ከምን ጊዜውም በላይ እጅግ አስፈላጊ ነው። ውስጡን ደፍርሶ እንዲህ ያየው ተበታትነን እየተባላን እየተገዳደልን ውጭውም ላይ ያለን ዲፕሎማሲ ተበላሽቶ ቀንዱ ላይ ያለን የጂኦፖለቲካው እንትን ላይ ያለን ጉዳይ በብዙ መልኩ ተበላሽቶ ገባ። ትላንትና ኢትዮጵያ የነበራትን ግሬስ ያጣችበት ዘመን ነው በዲፕሎማሲ። ለምን እንዋሻለን? ሚዲያው ስለሚጮህ ነው። ኢትዮጵያ እኮ ወርድ የዓለም ኢኮኖሚክ ፎረም ላይ መገኘት አለመቻለው፣ የሰባቱ ሀገራት G7 እንትን ላይ መገኘት አለመቻለው ለኛ እኮ ውርደት ነው። ባለፉት በነመለስ ዜናዊ በኃይለማርያም ዘመን እኮ በብዙ እኮ ተገኝታለች። ዛሬ እኮ ሳልቤት ማድረግ ጀምረን እውነት እኮ ነው ብለን ምን ይመስላል ዲፕሎማሲያችን? ጎረቤት ላይ ያሉ ሀገራት ከኢትዮጵያ ጋር እንዴት ነው ተቃቅረናል? ተዋደን ነው የምንኖረው። ከሶማሌ ከሱዳን ምናልባት ሪላቲቭሊ ከኬንያ ጋር ካልተሻለ በስተቀር ምንድነው ምን መስለው? ከሱዳን ጋር ስፔሻሊ አሁን የገባንበት መቀመቅ ቀላል ነው ወይ? ሱዳን ረጅሙን እንትን ነው በመራብ በኩል የምታዋስነን። እነ ቤኒሻንጉል ጉሙዝ እነ ጋምቤላ በጣም ትልቅ ወሰን አለን በዛ በኩል። እንዴት ነው ከነሱ ጋር የምንዘልቀው? ይሄ አዙሪት አንዱ የአንዱን ተቃዋሚ አንዱ የአንዱን አማጺ እየረዳ ዘመን ተሻግረን መጣ። ህወሓት በሻዕቢያ ጫንቃ ላይ እነ ሻዕቢያ ደግሞ በግብጽ ጫንቃ ላይ ተንጠላጥለው መጡ። ዛሬም ያ መንጠላጠል አልቀረም። መሳይ አንተ ኤርትራ በረሃ የወረድክበት አርበኞች ግንቦት ሰባት እኮ ምንድነው? ለምን እንዋሻለን? ፕሮፌሰር ብርሃኑ ከግብጽ ጋር አብረው ሲሰሩ አልነበር እንዴ? ከሻዕቢያ ጋር አብረው ሲሰሩ አልነበር እንዴ? ያን ስርዓት ለመቀየር ምን እንትን አለው? አድርገውታል እኮ። ይሄንን እየደጋገምን እስከመቼ ነው የምንሄደው? የሌላውን ሀገር አማጺ እኛ እዚህ ስናሰለጥን ስንረዳ፣ እዛ ደግሞ የእኛን ሀገር አማጺ እነሱም ይረዳሉ እኮ። ምንድነው እንዲህ አይነት አዙሪት ውስጥ መቼ ነው የምንወጣው? ለምንድነው? ኬንያ እኮ ታስቀናናለች። ኬንያ በጣም ነው የምታስቀናና። በዚህ ረገድ ኢትዮጵያ ምስራቅ አፍሪካ ቀንድ ላይ ትልቅ ሀገር ናት። ከአፍሪካ ሁለተኛ የህዝብ ቁጥር የያዘች ሀገር ናት። የቆዳ ስፋቷም ያለን ሀብትም ቀላል አይደለም። ይህን ተጠቅመን አገርን እንደ አገር ለመምራት የግድ ይሄ መንግስት ከቀልቡ ሊሆን ይገባዋል። እስቲ ግድ የለም መንግስቱ ይመስረት። መስከረም ላይ ዶክተር አብይ አህመድ ባለፉት 8 ዓመታት በመጡበት መንገድ ነው ሀገር ይመሩት። አገርን በብዙ መቀመቅ ውስጥ ከከተቱ ሚኒስትሮቻቸው ጋር የሚቀጥሉት ሹማምንቶቻቸው ጋር የሚቀጥሉት እሱን ካደረጉ መንገዱን ጨርቅ ያድርግላቸው። እንጠብቃለን። ጊዜው ለውጥ አያስፈልግም። ውስጣቸውን ማጥራት አያስፈልጋቸውም። ከአብይ በላይ ማን አለ? ውስጣቸውን ማጥራት ሲባል ፈላጭ ቆራጭ እሱ ነው። አንተም ቀደም ሲል ብላል። ፈላጭ ቆራጭ አብይ አህመድ ነው። ምንድነው እነዚህ ዙሪያቸው ያሉትን ይዘው ነው ወይ የሚቀጥሉት? ውስጣቸውን ሳያጸዱ የሚባል ዋናው ሰውዬ፣ ዋናው የዚች ሀገር ችግር የሆነ ሰውዬ እሱ ከስልጣን ካልተወገደ በስተቀር እሱን ይዞ ሌላውን ቢቀይር ምን ጥቅም አለው? ጉልቻ ቢቀያየር ወጣ አጣፍጥም እንደሚባለው አብይ አህመድ እያለ የኢትዮጵያ ችግር ይፈታል? አቶ አበበ በጣም ጥሩ የሚሆነው እሳቸው ማን ነው እሱ ችግሩ? እኔ ነኝ። እኔስ ኮንኩ እንዴት? ስልጣን መልቀቅ እኮ ምንም ማለት አይደለም።
ለምን እንደም አይ ቲንክ ሶ ክርስቲያን ታደለ ፍለፊት ተጋፍቷል። ዶክተር ደሳለኝ ጫኔም እኔም ፍለፊት ይጋፈጣል። የኢኳቶሪያል ጊኒ እኮ ባለስልጣን እኮ ከነ ሚኒስትሮቹ ለቅቅ እኮ አልቻልንም ማለት ይሄው እንግሊዝ ሀገር ላይ እንግሊዝ ያው ዲሞክራሲ በጣም ከባድ ነው። በ10 ዓመት ውስጥ 6 ጠቅላይ ሚኒስትር ነው የለቀው እንግሊዝ ላይ ልባርክ። ይሄ የሚገርም ነው። በቃ እኔም አገሬን ማሳደግ አልቻልኩም ካለ ሰው ይለቃል ስልጣን። እሳቸውንም የሚያው ወደ ውስጣቸው እሳቸውን እኔ አሁን እቺን የዘይሴን የባህል ልብስ ለብሻ አዘኔንም ለመግለጽ ስመጣ መስታወት አይቻለሁ። በዚህ ምሽት ማየት ነው እሳቸው ራሳቸው መጠየቅ ነው። ማጋ ነው ያለው ስታቱስ። ምናልባት አቶ አበበ የአብይንም ስነ ልቦና በደንብ ማወቅ ነው። አብይ አህመድ እኔ ለኢትዮጵያ የተፈጠርኩ ነው፣ ከኔ ሌላ ጠቅላይ ሚኒስትር ሊሆን የሚችል የለም፣ እኔ ተቀብቼ በእናቴም 7ኛ ንጉስ ትሆናለህ ተብዬ የመጣሁ ነኝ፣ ስለዚህ እኔ ባጠፋም ብገልም ብጨፈጭፍም ከኔ ውጪ እዛ ቤተ መንግስት የሚገባ የለም፣ ቃል በቃል የተናገረው ከዚህ ቤተ መንግስት የሞጣው ስሞት ብቻ ነው የሚል ጠቅላይ ሚኒስትር እንዴት እንደ ሌሎቹ አሁን ምሳሌ ተደርጎ እንግሊዝም ሆነች ሌሎች ራሱ ከኃይለማርያም ደሳለኝ በገዛ ፈቃዳቸውን አቶ ኃይለማርያም ደሳለኝ ስልጣን የለቀቁት ምንም ይሁን ምን ገፊ ምክንያቶች እንዳሉ ብናቅም ቢያንስ ግን በገዛ ፈቃዳቸውን የለቀቁት አብይ አህመድ ስነ ልቦናው ለራሱ የሚያስበው ለኢትዮጵያ ብቸኛ ሌላ ኢትዮጵያ ልጅ የሌላት እሱ እስካለ ድረስ እሱ ብቻ እዛ ቤተ መንግስት መቀመጥ ያለበት የኢትዮጵያ ሕዝብ እሱን ሲናፍቅ እንደነበረ ከሱ ውጪ ሌላ ማየት እንደማይፈልግ አድርጎ ነው ለራሱ የሚያምነውና የሚረዳው። ይሄን ሰው እንዴት ነው ስልጣን ይለቃል ተብሎ የሚጠበቀው? አቶ አበበ እኔ ሁሌ የምናገራት ምሳሌ ያናገራለች። ስልጣንና ቋንጣ ተንጠልጥለው አይቀሩም እላለሁ። ብዙ ጊዜ ሚዲያም ላይ እናገራለሁ። መቼም በዚህ ዘመን በብሉይ ኪዳን ዘመን እንደሚቀቡ መሲህ ወይም እንደዚህ እንደ ነገስታት እንደ ዳዊት የሚቀባልን ዘመን አይደለም። ከእግዚአብሔር እሳቸው ስላሉ አይደለም የሚሆነው። ንግር አለኝ የሚለው ነገር ዛሬ ባለው ዘመናዊ ሳይንስና ዘመናዊ ፖለቲካ እሱ አያስኬድም። ፈያዝ ነው የሚሆነው እሱ። እኔ ይሄንን አስረግጬ እነግርሃለሁ። ለእሳቸውም ጥሩ አይደለም። ይሄን ደግሞ ከዚህ በኋላ ባይናገሩትም የሚናገሩም አይመስለኝም። ነገር ግን ማንኛውም ስልጣን ላይ ወጣ አካል መንግስት ይወርዳል። የማይወርድ ነገር የለም። ተሰቅሎ የሚቀር ነገር የለም። ነገር ግን አወራረዱ ጤናማ ቢሆን የኢትዮጵያ ፖለቲካ ምህዳር ሰፍቶ ህዝቡ በሚመርጠው ምርጫ ቢሆን ትራምፕን እናንተ ጋር ህዝብ አወረደው 4 ዓመት አረፈ። ተመልሶ ሲወዳደር ደግሞ ህዝብ መረጠው። እንዲህ ሲሆን ነው ጥሩ የሚሆነው። ትላንትና የወደቀው ትራምፕ እንደገና 4 ዓመት አርፎ መጥቶ ደግሞ ራሱን አሻሽያለሁ ብሎ መጣ፣ ህዝብ ገበረታ። እንዲህ እስከሚሆን ትግል ይጠይቃል። ከዛ ውጭ ግን ጠቅላይ ሚኒስትር ከኔ ውጭ አላሳር ብሎ የሚቀጥሉ ከሆነ ይሄ እሳቸውንም ብዙ መንገድ አያስኬዳቸው። ከኔ ወደ አላሳር አይሰራም። ሁልጊዜ አገር በተሻለው ትመራለች። ከትላንትናው መሪ የዛሬው መሪ የተሻለ ይሆናል። ለትውልዱ ስፍራ መልቀቅ አስፈላጊ ነው። ትውልዱ እኮ የሚመጣው ትውልድ የተሻለ አመራር ቢሰጥ በዘመናዊነት የተቋጨ የተተበተበ ትውልድ ይመጣል እኮ በጥሩ ሳይንስና ያን ትውልድ ማሰብ ነው። እዚህ የአርቲፊሻል ኢንተለጀንስ ዘመን ነው እያል በዚህ በእንትን ላይ ተዘብስበን የምንቀመጥ ከሆነ ለሚቀጥለው ትውልድ ስፍራ ለመልቀቅ ራሱ ሌላ ችግር ነው የሚጠራውና እኔ ዶክተር አብይ ዘላለማዊ ስልጣን ላይ እንደወጡ አድርገው ራሳቸውን የሚያዩ ከሆነ ራሳቸውም ቆም ብለው ያስቡ። እንዲህም የሚገፋቸውም ሰዎች ጥሩ አይደለም። እያየን የምናያቸው ነገሮች ስላሉ ከመንፈሳዊ ዓለም ወጥቶ አንዳንድ ጊዜ ሴኩላር መሆን ነው ያለበት መንግስትም። ይሄን ትላለኝ እንዲህ ንግርት አለኝ የሚል መሪም ሊኖር አይገባም። ሴኩላር ይሁን መንግስት። ምድራዊ መንግስት ሴኩላር ነው። ሴኩላሩ መንግስት ሰማያዊ ነው። ቤተክርስቲያን ናት፣ መስጊድ ነው፣ የእምነት ቦታዎች ናቸው። እነሱ ሴኩላር ናቸው። ከዛ ውጭ ግን ከሃይማኖትም ከምንም የጸዳ ሆኖ ህዝቡን መምራት ነው የሚያስችለው። እሱ ነው ለሀገር የሚጠቅመው፣ እሱ ነው የሚያዛልቀን፣ ልዩነታችንንም የሚፈታው እሱ ነውና ይሄንን ይኸውልህ ውሎ አድሮ እናየዋለን እኮ። ውሎ አድሮ ጊዜም እኮ ላይፈጅ ይችላል። አሁን ያለው የኢትዮጵያ ችግር ቶሎ እልባት ካላገኘ በስተቀር በኋላ ላይ እያንዳንዱ ሰው ስልጣን ላይ የሚመጣ ችግር ነው የሚፈጠረው። ይሄንን ደግሞ የተናገርን እንሞታለን፣ የተናገርን እንታሰራለን፣ የተናገርን እንደበደባለን። ለምን? ለልጆቻችን የምትኖር ኢትዮጵያ ስለምፈልግ። ለዚህ ነው እኔ የምቀባጥረው። አንተ ከፍለኸኝ አይደለም፣ ሌላው ሚዲያ ከፍሎኝ አይደለም። አንዳንዴ ሲያገኙኝ
ስንት ይከፍሏል እነ መሳይ ይሉኛል። ንገረኝ ለህዝቡ አንተ ከፍለኝ ታውቃለህ? ምን ልፈልጌ ነው? አገር ስላለኝ ነው ምጮህ። ክፍያ ፈልግማ ዩቲዩብ ከፍቼ እቀባጥራለሁ። ተብዛም ትነስ ብጣቂ ነገር ማግኘት አይቀርም። እሱ አይደለም የኔ ኢሹ። ስለዚህ እውነት ነው የምነግርህ፣ መስማት አለበት መንግስት። ህዝብ ምን ይላል የሚለው የነ ምኒልክ ዘመን መመለስ አለበት ስለ ያ ስርዓቱ አይደለም። መሪዎቹ ምን አለ ህዝብ የሚለውን ነገር ዛሬም ያለው መንግስት ጆሮውን ወደ ህዝብ መጣል አለበት። ድሮ እኮ ይመሩ ነበር። እረኛ ይጠይቃሉ፣ አዝማሪ ይጠይቃሉ። አዝማሪ ምን አለ ይባላል፣ በየመሸታ ቤቱ ምን አለ እረኛ ይባላል፣ ምን አለ አርሶ አደር ይባላል። የተናገረው ነገር ይሰበስቡና ነገስታት ስትታቸውን አሁን ምን አለ ሲባል አንገቱን እያነቀ አስገብተህ የምታስረው ከሆነ የትም አያስኬድም እሱ። ስለዚህ እኔ ታላቅ ወንድማቸው ነኝ የጠቅላይ ሚኒስትር አብይ አህመድ። ምናልባት እሳቸውን መምከር ጸጋ ነው። አንዳንድ ጊዜ መምከር ይችላል፣ ማሸማገል ይችላል። ጥሩ እግዚአብሔር የሰጠኝ እውቀት አለ፣ እኔም በማንበብ የማገኘው እውቀት አለ፣ ከሶሻል ኢንተራክሽኑ የማገኘው ከትምህርት ገበታውምና ችግሮችን በዚህ መልኩ መቅረፍ ብንችል ኢትዮጵያ ከዚያ ውጪ ሆድና ጀርባ ሆነን እስከ መቼም አያስቀጥልም። መንገዱ አጭር ነው የሚሆነው። የብልጽግናም ጉዞ አጭር ነው የሚሆነው በዚህ የሚቀጥል ከሆነ። የመጨረሻ እድሉ ነው። የመጨረሻ 5 ዓመት ጠቅላይ ሚኒስትሩ በቀደም የዚህ አዲሱ የአየር ማረፊያ ደብረ ዘይት በተገኙበት ሰዓት ቢሾፍቱ ምርጫው ሳይገለጽ የሚቀጥለው ምርጫ ይሄንን በሚቀጥለው 8ኛው ሀገራዊ ምርጫ ማለት ነው ይሄን ፕሮጀክት ካልጨረሰ እንዳትመርጡም ብለዋል። እኔ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ይሄኛው እኮ ውጤቱ አልተገለጸም። ለዛኛው ምርጫ ቀብድ ሰጣለህ። ቀብድ መስጠት እኮ ማለት ነው ካሁን ያ ፕሮጀክት ነው እንዴ ቀብድ የሚሆነው? መንግስት ስልጣን ላይ ሲወጣ የማንን ጎፈሬ ሊያበጥር ነው? አገር ሊያለማ እኮ ነው። አገር ሊያለማ ትልልቅ ፕሮጀክት ሊገነባ አንዱ ለምንድን ነው ህዳሴውን ግድብ በ3 ጠቅላይ ሚኒስትሮች ርብርብ እዚህ ጋር የደረሰውና ጠቅላያችንም ከልቦናቸው ሆነው የሰው ምክር ቢሰሙ እኛም የምንጮኸውን ጩኸት እንደ ቁራ ቁጭ ብለው ቢያዳምጡ እዚህ እኔና አንተ እንትንም አንዳንዴ ቲክቶክ ላይ የኔን ንግግር ወስዶ ይጠቀመው። እኔ ቲክቶክ አልጠቀምም መሳይ፣ ግን በቃ ትደርሳለች በዛምና ግድ የለም ብትደርስ ምንም ክፉ አይሆን እንጂ እኮ ይጠቅማል ሀገርና ለሀገርም ለሳቸው ይጠቅማልና ልቦና ይስጣቸው። እንግዲህ ሌላ ጊዜ እንደምንገናኝ ተስፋ በማድረግ የዛሬውን ዝግጅት እናበቃለን ማለት ነው። አቶ አበበ አካሉ ፖለቲከኛ፣ መምህር፣ ደራሲም ሁለገብነህ በእውነት በየጊዜው እየመጣ ስሜትን፣ አስተያየትን የኢትዮጵያን ሕዝብ ድምጽ ነው ወክለ እየተናገርክ ያለውና ለዚህ አድናቆታችንን እንገልጻለን። መልካም ጊዜ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ነገር ግን አድማጮቻችን የዘይሴን ሕዝብ እንትን እያዩ በጸሎትም ይደግፏቸው፣ በሐሳብም ይደግፏቸው። ያን ሕዝብ መታደግ ተገቢ ነው የሚሆነው። መንግስታችንም ጆሮን ይስጣቸው። አመሰግናለሁ።